ከዚህ በፊት ተመተው የማያውቁ ሀገራት እንደነ ሶሪያ ያሉ ጭምር መመታታቸውን ቀጥለዋል በኢራን። ቀጠናው በጣም ወደ ከባድ የጦርነት ሙድ ውስጥ ገብቷል። የንጹሃን መሰረተ ልማቶች ላይ ከባድ የሆነ ጥቃትም እየደረሰ ነው። የሆርሙዝ ሳይንስ ባቤል መንደብ መደገም ማለት በእንቅርት ላይ ጆሮ ደግፍ፣ በቃ በችግር ላይ ሌላ ችግር ማለት ነው። ኢራን ምንድነው ያለችው? በዛ አካባቢ ያሉ የአሜሪካ አጋሮች በሙሉ መሰረተ ልማታቸውን የነዳጅ ማጣሪያንም እመታለው ማለት ጀመረች። በዩክሬንና በሩሲያ ጦርነት ላይ አፍሪካ ህብረት የአፍሪካ መሪዎች እንደ አህጉር ያራመዱት አቋም ጥሩ ነው፣ ገለልተኛ መሆን። ይህ ጦርነት በምንም መንገድ ባይቋጭ ኢራን ብትዳከምና እስከ መጨረሻው የአስተዳደር ለውጥ ወይም ደግሞ ለውጥ ሬጂም ቼንጅ የሚሉት ቢፈጸም ከማንኛውም ሀገር በላይ ደስታው የእስራኤል ነው። ዓለም ምንድነው የሚሉት ባለሙያዎች በቀን 100 ሚሊዮን በርሜል ነዳጅ ያስፈልጋታል። ከዛ ውስጥ 20 ሚሊዮን በርሜል በዛ ስለሚያልፍ ነው ሆርሙዝ ኢምፖርታንት ነው የተባለው። ወደ ስቶን ኤጅ ልመልሳት ነው ማምሻውን ጠብቁ ያሉ ጊዜ ፕሬዚዳንት ዶናልድ ትራምፕ ሰርፕራይዝ አለን ጠብቁ ብላ ነበር። ሁለት የሚዋጉ አገራት በጦር መሳሪያ የሚዋጉትን ያክል በፕሮፓጋንዳም ይዋጋሉ። ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደወትሮው ትእዛዙ መሐመድና ቢኒያም ካሴ አብናችሁ ቆይታ የምናደርግ ይሆናል። ተመልካቾች ከኛ ጋር ቆዩ። እንዴት አለ? እግዚአብሔር ይመስገን ሁሉ ሰላም አለ። እንግዲህ በጣም በተደጋጋሚ እንደምንለው የተለያዩ ሀሳቦች እናስባለን፣ ወደ ሌላ ቀጠና ለመሄድ እንሞክራለን። ግን በአብዛኛው ላለፉት ጥቂት ወራት 3-4 ወራት የሆርሙዝ ሰርጥና የመካከለኛው ምስራቅ የእስራኤል አሜሪካ ኢራን ጦርነትን የተመለከቱ መረጃዎች እየሰፉ መምጣታቸው በጣም አሁን ደግሞ ለሰባተኛ ምሽት እና ሌሊት ተከታታይነት ያለው ጥቃት በሁለቱም በኩል አሜሪካ ፈጽማለች። ኢራን ማጸፋ ያለችውን ሰጥታለች። በባህረ ሰላጤው አገራት ላይ በዮርዳኖስ፣ ኩዌት፣ ባህሬን እንዲያውም ባህሬን ለ5 ጊዜ ያህል የአደጋ መጥቷል ድምጽ ሰጭ ደውሎች ድምጽ ሲያሰሙ ነበርና በጣም ትንሽ ከባድ ሁኔታዎች እየተፈጠሩ ነው። ዛሬም እዛው አካባቢ እናተኩራለን። ምክንያቱም ከዚህ በላይ ትልቅ ጉዳይ የለም። ሁኔታውም ደግሞ አሁን ወደ ቀይ ባህር ወደኛም እየቀረበ የመጣበት አጋጣሚ ተፈጥሯልና ከዛ አንፃር ሰፋ ያሉ መረጃዎችን እናጋራለን። ሰሞነኛው ነገር ምንድነው? እንግዲህ ከሆርሙዝ ፖለቲካም ሰሞነኛው የፕሬዚዳንት ዶናልድ ትራምፕ አቋምም እንደሚታወቀው ሄድ መለስ አይነት ነገር ቢሆንም ግን የሆርሙዝ ጉዳይ ትንሽ ተባብሶ ቀጥሏል። ተስፋ የነበራቸው ነገሮች ተስፋቸውን እያጡ አሁን ደግሞ ጭራሽ ከዚህ በፊት ተመተው የማያውቁ ሀገራት እንደነ ሶሪያ ያሉ ጭምር መመታታቸውን ቀጥለዋል በኢራን። አሜሪካም ደግሞ አድርገው በማታውቀው መንገድ ይባላል። በእርግጥ ዊዶንት ነው ከዚህ በፊት የንጹሃን መሰረተ ልማቶች ላይ ከባድ የሆነ ጥቃትም እየደረሰ ነው። ትራምፕ ብለው ነበረ ባለፈው ወደ መሰረተ ልማቶች እንደሚገቡና አሁን እንደው መጀመሪያ ላይ ከነበረው ጦርነት ባላነሰ በተባባሰ ነው። መጀመሪያ ላይ የነበረው ያው እስከ መሀል ቴህራን ገብተው ጥቃት ስለሚሰነዝሩና አክቲቭሊ መለዋወጡ የሙሉ ቀን ስለነበረ ነው። አሁን የሆነ ዘመቻ ይደረግና መሀል ላይ ዘመቻውን ጨርሻለሁ የሚባልበት አጋጣሚ ስለተፈጠረ ነው እንጂ በጣም ከባድ የሆነ ሁኔታ ተፈጥሯል። እስኪ ምንድነው ሰሞነኛው ውጥረት፣ የሆርሙዝ ፖለቲካስ እንዴት ይታያል የሚለውን እንደ መግቢያ ብናነሳው በጣም ጥሩ። እንዳለመታደል በሜሞራንደም ኦፍ አንደርስታንዲንግ የኢራንና የአሜሪካ የእስራኤል አለመግባባት ትንሽ ረገብ ይላል ብለን ተስፋ አድርገን ሳለ ሰሞኑን ግን ይቺን ሳምንት እጅግ በጣም እየባሰበት መጥቷል። ምንድነው ጉዳዮቹ ብንል አሁን አሜሪካ ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ ኢራንን በሚመለከት ፍላጎት አላቸው። ይህን ፍላጎታቸውን በሰላም ከማሳካት ይልቅ ሰሞኑን እያየን ያለ ነው በቃ በፎርስ በኃይል እናሳካዋለን ወደሚል የአቋም ለውጥ ያደረጉ ይመስላልና ኢራንም በተከታታይ ላለፉት 7 ቀናት ስትደበደብ ነበር፣ እሷም ምላሽ ስትሰጥ ነበር። በዚህ መሀል እንግዲህ ሆርሙዝ በፊት በየቀኑ ሲያስተላልፈው የነበረውን መጠን እጅግ ሲግኒፊካንትሊ ቀንሶታል። ጥቂት ሚሊዮን በርሜሎች በቀን ሊያልፉበት ይችላሉ እየተባለ ነው። እሱም ባደገኛ ሁኔታ ውስጥ የሚያልፉ መርከቦች ካሉ እና የሆርሙዝ ጉዳይ ፕሬዚዳንት ትራምፕ ኢራንን ኒውክሌር እንዳትታጠቅ አረጋለሁ፣ ኢራን የዘጋችውን ሆርሙዝ አስከፍታለሁ ብለው የጀመሩት ነገር በድርድር ሳይሆን በጉልበት እናረጋዋለን ብለው ያው ላለፉት 7 ቀናት ነን ስቶፕ ኤቭሪ ዴይ ኢራንን እያጠቁ ነው። ኢራንም ምላሽ እየሰጠች ነው። እንዳልከው የጥቃት አድማሷንም እያሰፋች ነው። ወደ ሶሪያ ድረስ መሄድ ጀምሯል። ጆርዳን በቃ የገልፍ ሀገራት
99% እንግዲህ አሁን ያልሰማ ነው ምናልባት በሁቲዎቹ በኩል ስለተደረገ ነው እንጂ ቀጥታ ወደ ሳውዲ አልሰማንም። ግን ሁቲዎች ደግሞ ፓይለንትናችን ኤርፖርታችን ተመታ ብለው እነሱም አጥቅተዋል እንጂ በቃ ቀጠናው በጣም ወደ ከባድ የጦርነት ሙድ ውስጥ ገብቷል እና ዶናልድ ትራምፕ ፍላጎታቸውን በጉልበት ወደ ማሳካት ሄደዋል። ይሄ ደግሞ ያው በፊትም ስንቸገርበት የነበረውን የነዳጅ አቅርቦትን በመቀነስ ለግብርና ግብአቶችን በመቀነስ በዓለም አቀፍ ደረጃ ውጤቱ እንትን አለው ኢፌክት አለው። የአሜሪካ የኢራን የእስራኤል ጉዳይ ብቻ አይደለም። የዚህ ጉዳይ አሳሳቢነት እነሱ በተጣሉ ቁጥር ዳፋው በዓለም ላይ ነው እንትን የሚለውና የነዳጅ ዋጋም ከፍ ይላል። የግብርና ግብአቶችንም እናጣለንና ዙሪያ መለስ ችግር ይፈጥርብናል። ሰሞኑን በፊት ከነበረበት ሞሮሌስ ኮንቬንሽናል ከሚመስለውም ያልተናነሰ ነገር እየተካሄደ ነው ያለው። ይመታታሉ እርስ በርስ። የሱፕሪም ሊደሩ ወታደራዊ አማካሪ የሚባሉትም ካላቆመች አሜሪካ ከእንግዲህ በኋላ ኮንቬንሽናል ወደሆነ ጦርነት እንመለሳለን፣ ሰላማዊ የሲቪሊያን መሰረተ ልማት የሚያጠቁ ከሆነ በመካከለኛው ምስራቅ ያሉ ኤኒ ኢንፍራስትራክቸር የኛም የሚሊተሪ ታርጌቶች ይሆናሉ ብለው እየተዛዛቱ አግራቬት እያረጉት በጣም ችግሩ ተወሳስቦ ነው ያለው። ቢኒ እዚህ ላይ ነው ያለነው። ልክ ነው። የዚህ የሆርሙዝ በጣም አስቸጋሪ የሚያደርገው ነገር የሚሰጡት አስተያየቶች ወይም ደግሞ እርቅ ሊመጣ ነው ከሚሉት ጉዳዮች በጣም የተለየና አስቸጋሪ የሆነ የመጣ በዛ ላይ የነዳጅ ዋጋ መጨመርና መቀነስ በቴክስት ወይም ደግሞ በፕሬዚዳንት ዶናልድ ትራምፕ በሚያስተላልፏቸው መልእክቶች ጭምር እየሆነ መጥቷል። ወይም ደግሞ ከኢራን ከአይአርጂሲ በኩልም ትንሽ ጠበቅ ያለ መረጃ ሲወጣ ነዳጅን ከፍ ዝቅ የማድረግ እድሎችን እንግዲህ ያው እነዚህ ሞጉል የሚባሉት አሉ አይደለ ከቢዝነሱ ዓለም ጀርባ ያሉ ሰዎችም ይህን እንደ በጎ አጋጣሚ የመጠቀም ለራሳቸው ጥቅም ሲሉ ያደርጉታልና እነዚህ ነገሮች ምናልባትም ፈታኝ እየሆነ እንደሄደ ያሳያል። እንዳልከው በሆርሙዝ አካባቢ ላይ ያሉት እነዚህ ነጋሽ የሚባሉት ሲሪክ የሚባሉ ደሴቶች አካባቢዎች አሉ። በጣም በርካታ አካባቢዎች ከ5 ከ6 በላይ ቦታዎች ጥቃት ይሰነዘራልና እንደምትመለከተው እዚህ አካባቢ ላይ ያለው እንግዲህ ይሄ ያው የነዳጅ በስፋት የሚተላለፍበት ቦታ 20% እንደሆነ ይታወቃልና እዚህ ላይ ደግሞ እና ኤሚሬቶች እና ኢራን እና ኦማን የመሳሰሉ ሀገራት አሁን ያሉበት ሁኔታም ትንሽ አስቸጋሪ ነው። በዛ ላይ ደግሞ አንተም ቀደም ሲል እንዳነሳው አይአርጂሲ የሚፈጽመው ጥቃት በጣም አድማሱን ሰፍቶ አስፍቷል። የጂሲሲ የሚባሉ ሀገራት ወይም ደግሞ የዚህ የባህረ ሰላጤው የምክር ቤት የአባላት የሚባሉት እነሱ 6ቱም ሁላ ከዚህ በፊትም ተመተዋል። አሁን ባለው ሁኔታ እንግዲህ እንደምታውቀው ያልሰማ ነው አረብ ኤሚሬቶች ላይ በተወሰነ መጠን እንዳለ ሰምተናል። ግን ያው ግልጽ የሆነ ነገር የለም። እሱም እንዳለ ሆኖ ሳውዲ ላይ ብቻ ካልሆነ ሁሉም ላይ ጥቃት እንደደረሰ ነው እየሰማን ያለነውና ከዛ ውጭ እንግዲህ ኢራን መካከለኛው ምስራቅ ላይ ያለ ቦታ ያልተጠቃ ሀገር የለም። 6ቱን የጂሲሲ አባላትን እነሱ ላይ ከዚህ በፊትም ባለው ሁኔታ ጥቃት አድርሳለች። ኢራቅን ስትጨምር 7 ሀገር፣ ሶሪያን ስትጨምር 8 ሀገር፣ እስራኤልን ስትጨምር 9 ሀገር ነው። ወደ 9 ሀገር ጋር ነው እንግዲህ በዚህ ሚሳኤል የምታስወነጭፈውና ትንሽ አስቸጋሪ ነው። አሁን እሷም ኦፍ ኮርስ እዚህ መድረስ እችላለሁ የሚል መልእክት ለማስተላለፍ ትጠቀምበታለች። ጥቃቷ በዛ ልክ ሊሆን ይችላል፣ መልእክት ልታስተላልፍ ትችላለች። ግን ከ9 ሀገራትም ጋር በዚህ ልክ ቁርሾ ውስጥ የምትገባ ከሆነ በተወሰነ መጠን አደገኛ ነው ሊሆንባት የሚችለው። የመን ውስጥም ቢሆን የሁቲዎች አሉ እንጂ ከሁቲዎች በተቃራኒ ደግሞ ሳውዲ የሚደግፉት በዚህ ኤደኑ መንግስት በተወሰነ መጠን አጋይንስት ኢራን ሆኖ የቆመ ኃይል ነውና ዝም ብለህ ስትመለከተው እንደው አሁን እንደው በምናውቀው ደረጃ እንኳን 10 የሚሆኑ ሀገራት ጋር ተቃርና አለችና ይሄኛው ዲፕሎማቲካሊ ጫና ሊፈጠርባት ይችላል ከሚሉ ብዙ ጥያቄዎች እንዲነሱ አድርጓል። ግን ኢራን አት ዘ ሴም ታይም ደግሞ ወታደራዊ አቅሟን እንደ ብሔራዊ ደህንነቷን ለማስጠበቅም ሆነ ህዝቧን ስንመታ አርፈን አንቀመጥም እኛም መምታት እንችላለን በሚል ለማንቃትና ለዓለምም ትምህርት ለመስጠት ከነዚህ ሁሉ ሀገራት ጋር እንግዲህ ሚሳኤል ታስወነጭፋለች። እስካሁን ባለው ሁኔታ ከእስራኤል ጋር ያው ይሄ ከተከታታይነት ያለው የ7 ቀናቱን የምሽት ጥቃት ውጪ ከእስራኤልና ከሳውዲ አረቢያ ውጪ ያሉትን
በተለያየ መጠን እንግዲህ ነካክታቸዋለች። ኢራቅ ውስጥም እንደዚሁ አለ ያው ከኩርዶች ጋር የተገናኙ ነገሮች ቢኖሩም እና ይሄን ሁሉ ስትመለከተው እንዳልከው በጣም ሆርሙዝ ሰርጥ እጅግ ከባድ ደረጃ ላይ እንዳለ ይጠቁማል። ባይዘ ሁለቱም ነው ተቆጣጥረናል የሚሉት። ኢራንም ተቆጣጥረ ያለው ትላለች፣ አሜሪካም ተቆጣጥረ ያለው ትላለች እና እጅግ አስቸጋሪ ነው። በጣም ለሰዓታት የዘለቀ ቦምብ ነው የሚወርድባት በተለይም በደቡባዊ ኢራን ጭምር አሁን ጥቃቶች እየበዙ መጥተዋል። መሰረተ ልማቶች ይመታሉ። ይሄ እሷም ደግሞ በተመሳሳይ ሰዓት ወደ ዮርዳኖስ እንደውም ጀቶችን እና የተለያዩ የአሜሪካ ሀብት ያለበትን ቦታዎች ሁሉ እያጠቃች እንደሆነ ነው እየመታች እንደሆነ ነው የምንሰማውና ትንሽ ውስብስብ ሆኗል እዛ አካባቢ ላይና መፍትሄ ያስፈልገዋል። በዚሁ ላይ ግን እንደ ቻይና ያሉ ሀገራትም በዚህ ጉዳይ ላይ ባለፈው በተወሰነ መጠን ሀሳብ ስታነሳ ነበርና እነ ቻይና ብቻ አይደሉም እነ ህንድም እንደዚህ እስከ ደቡብ ኮሪያ ድረስ ያሉ ሀገራት በዚህ በሰርጡ ላይ ወደኛ ስለምንመጣ ብዬ ነውና የኤዥያው አካባቢም በደንብ ትልልቅ ኢኮኖሚን የሚያንቀሳቅሱ ሀገራትም በዚሁ ጫና ውስጥ ይገባሉና ትንሽ የነ ቻይና ጉዳዮችም ሀሳብ ይነሳል ከሰሞኑ። ምናልባት የእንትኑ ላይ ኢራን የምታጠቃቸው የመካከለኛው ምስራቅ ሀገራት ከ8 ከ9 ከ10 የአረብ ሀገራት ጋር ያጋጫታል የሚለው እሱን በጥንቃቄ ብናየው ጥሩ ነው። ኢራኖች በተደጋጋሚ የሚሉት ሀገራቱን ለመምታት አይደለም የአሜሪካን አሴቶች እዛ ውስጥ ያሉ የአሜሪካን ተቋማት ለመምታት እንጂ ኩዌትን አይደለም፣ ኦማንን አይደለም፣ እናንተን አይደለም። በእርግጥ እናንተም ተባብራችሁ ስለምትሰሩ ታርጌቶቻችን ናችሁ ይላሉ እንጂ የአሜሪካ ሚሊተሪ አሴቶች ነው የሚመቱት። ኢራን ምናልባት ብትወቀስ የነዛን ሀገራት ሉዓላዊነት በመጣስ እንጂ ቀጥታ ወደ እነዛ ሀገራት ከናንተ ጋር ጦርነት ውስጥ አይደለንም ነው የሚሉት። በተደጋጋሚ የአሜሪካን አሴት ነው የምናጠቃው ነው እያሉ ያሉት ኢራኖቹ። እነ ቻይና እዚች ላይ ኮርስ እንደዛ ነው የጥቃቱ አላማም። ኢራን ጥቃት ስትፈጽም በእነዚህ ሀገራት ላይ የአሜሪካን ጦር ቤዞች ስላስተናገዳቸው ነው የሚል እንትን ነው ያላት አቋም ነው ያላት። በዛ ልክም ነው በተደጋጋሚም ለምሳሌ ለዮርዳኖስ እኛ ለዮርዳኖስ ላይ ምንም አይነት እንትን የለንም ጠላት አሜሪካንና የአሜሪካን ጦር ሰፈር ስላስተናገዳችሁ ነው ይላል። ግን እነዚህ ሀገራት ደግሞ አሁን ያወጡት ያለው መግለጫ የአየር ክልላችን ተጣሰ፣ ሉዓላዊነታችን ተደፈረ የሚል አይነት እየሆነ በመምጣቱ ደግሞ ትንሽ ዲፕሎማቲካሊ በዚህ ልክ ግርታን የፈጠረ ሆኗል ለማለት ነው እንጂ ኮዛቸው ኮርስ ነው እንደዛ እንደሆነ ያ ልክ ነው። እኔ ኖርማል ሰርከምስታንስ ኢራን የሌሎች ሀገራትን ሉዓላዊነት መጣስ ወንጀል ነው፣ ተገቢ አይደለም። አሁን ያለንበት ግን አብኖርማል ሰርከምስታንስ ስለሆነ የሚካሄዱ ነገሮች በጣም አስቸጋሪ ናቸውና ኦፕንሊ እንደዛ ስለሚሉ አሜሪካን ታርጌታችን ነው የሚሉት። ኤቭሪ ናው ኤንድ ዜን ግን አንዳንድ ሲቪሊያን የሚመስሉ አሁን ኩዌት ላይ የኢንስታሌሽን የዋተር ዲሳሊኔሽን ፕላንቶች እየተመቱ ነው ሲባል ያ ያጠያይቃል እንጂ እንደዛ ነው። የቻይናን እና የኤዥያ ሀገራትን በሚመለከት እነዚህ የኤዥያ ሀገራት ብዙ ኢነርጂ ሰፕላያቸው እና ቅድምም እንዳልነው የግብርና ግብአቶች የሚገኙ ከነዚህና እነዚህ ሀገራት ናቸው። እንግዲህ እስካሁን የተነኩት እነዚህ ናቸው። ኦፍ ኮርስ ሶሪያም አለች ያ እንደ ከዛ እስራኤል ደግሞ እዛው ጆርዳን ጫፍ ላይ አለች። ተመልካቾቻችን የሚመለከቱታልና 7 ሀገሮች ማለት ከባድ ነው ግን 7 ሀገራት ናቸው እዚህ እንኳን የምንመለከታቸውና ልክ ነው ከባድ ነው። ልክ ነው። ያው እንደምታውቀው ቢኒ በተደጋጋሚ አንስተናል። አሜሪካ በዓለም ላይ ወደ 800 የሚጠጋ ወታደራዊ ቤዝ አላት እና እዚህ መካከለኛው ምስራቅም ብዙ ቤዞች ስላሉ ከአሜሪካ ጋር ስንጣላ ኤኒ ሚሊተሪ ቤዝ ታርጌታችን ነው፣ ኤኒ አሜሪካን አሴት ታርጌታችን ነው የሚሉት እንጂ ኢራኖች እንዲ ኤክስፕሊሲትሊ ኦፕንሊ ከኦማን ጋር ከኳታር ጋር ከኩዌት ጋር ጸባለን አይሉም። በአሜሪካ አማካኝነት የተነሳ ያን ታርጌት ለማድረግ ነው የሚሉት። የኢነርጂውን ጉዳይ ወደ ቻይና ምናን የሚሄደው አብዛኛው ከነዚህ ሀገራት ነው የሚመጣው። ኤልኤንጂውም ቢሆን ከኳታር ነው ከኩዌት ነው፣ ነዳጆቹ ከኢራን ከነዛ ነው የሚያገኙትና ኢራንም ስለተጠቃው ብላ ሆርሙዝን ስትዘጋ አሜሪካም ከኢራን ፖርቶች የሚወጣና የሚገባውን ነዳጅ ብሎክ ስታደርግ በሁለቱ ብቻ ችግሩ አያቆምም። እነዚህ ነዳጅ የሚያገኙ የኤዥያን ሀገራት ኢኮኖሚያቸው ችግር ውስጥ ይገባል። እነ ቻይናም ችግር ውስጥ ይገባሉና ዲስካሌት እንዲያደርግ ይፈልጋሉ።
መስመር እንዲይዝላቸው ይፈልጋሉ። ያ ነው ግልጽ የሆነ ጥቅም አላቸው፣ ኢኮኖሚያዊ ጥቅም አላቸው ኤዥያን ካንትሪስ። ይሄ እየተካሄደ ያለ ጦርነት ግን ለነሱ የኢንዱስትሪ የኢነርጂ ግብአት እንቅፋት ነው የሚፈጥርባቸው። ለዛ ነው ቶሎ እንዲስተካከል መስመር እንዲይዝ በተደጋጋሚ የሚያነሱት። ትንሽ ይሄ ከባድ አካባቢ ነው። ከዚህ በኋላ ያው የተኩስ አቁም ድርድሩም ሁኔታዎችም ተስተካክለው ወደ ተለመደው መደበኛ ሁኔታ እዛ አካባቢ ያለው ነገር የመመለስ እድሉ ትንሽ እየጠበበ የመጣ ነው የሚመስለኝ። ምክንያቱም እንግዲህ አሁን ትንሽ ወደ ዴስፐሬት ወደ መሆኑ ሊያዘነብሉ ይችላሉ በሁለቱም በኩል ያሉት ኃይላትና በዛ ላይ ደግሞ ተሳታፊ ሀገሮች ቁጥር ሊጨምር ከቻለ ነው አስቸጋሪ የሚያደርገው። ለምሳሌ አሁን እስራኤል ቀድማ ካጠቃችን እንግዲህ ምላሻችን ከባድ ይሆናል የሚል መግለጫ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰጥተው ነበርና እንግዲህ በፕሬዚዳንት ዶናልድ ትራምፕ አማካኝነት የተወሰነ ቦታዎች ላይ ኢላማዎች ላይ ጥያቄ ቢቀርብላቸው ጦርነቱ ሲጀመር እስራኤል ነው ኦብቪየስሊ እንደሚታወቀው አሜሪካ ጦርነቷ ነው ሆኗል። ግን ደግሞ የጋራ ፍላጎታቸው የጋራ ፍላጎታቸው ነው። ከአሜሪካ በላይ ደግሞ ይሄ ጦርነት በምንም መንገድ ባይቋጭ ኢራን ብትዳከምና እስከ መጨረሻው ያስተዳደር ለውጥ ወይም ደግሞ ለውጥ ሬጂም ቼንጅ የሚሉት ቢፈጸም ከማንኛውም ሀገር በላይ ደስታው የእስራኤል ነው። ከዛ ደግሞ እንግዲህ የና አረብ ኤሚሬቶች እያለ ይቀጥላል ካላቸው የራይቫል ስሜት አንጻርና እነሱን ስትመለከት ተጨማሪ ሀገራት ወደዚህ ሊገቡ ይችላሉ የሚለው ነው ስጋት የሚሆነው። ምክንያቱም አሁን ሳውዲ አረቢያ በሁቲዎች አማካኝነት እንመለከተዋለን እንጂ ያለው ነገር ወደዚህ ጦርነት ግልጽ የመግባት አዝማሚያ ሊኖራቸው ይችላል፣ ምንም ጥያቄና መልስ የሌለው። የአረብ ኤሚሬቶች ከዚህ ቀደምም ስላነሳኑ በተወሰነ ግልጽ ነው የሆነ ነገር ነው። እንደውም ወደዚህ ጉዳዮች ላይ የመግባት ነገሮች ሊፈጠሩ ይችላሉ። ትራምፕም ከዚህ ቀደም ጥቃቱ ላይ አብራ ተሳታፊ ነበረች በሚል በግልጽ ስላስቀመጡና ኢራንም በትክክል አቋሙ ይታወቃል ከአረብ ኤሚሬቶች አንጻርና ሌላውን ተታኑ እነዚህ ቀደም ያነሳናቸው ሀገራት በዚህ ጦርነት ላይ የመግባት ፍላጎት የላቸውም። ግን ጥቃቱ የተደጋገመ ሲሄድ አሜሪካ የንጹሃን መሰረተ ልማቶች ችግሩ ምን መሰለ ትዛዙ ኢራን የአሜሪካን የጦር ቤዞች ኢላማ እያደረገች ቀጥላለችና አሁን አሜሪካ ደግሞ ከወታደራዊ መሰረተ ልማቶች ይልቅ ይሄን በመተመለከተው ይሄን እንደዚህ አይነት ድልድዮችን የንጹሃን ድልድይ መምታት ማውደም ውስጥ ጀምራለችና ይሄኛውን ስትመለከት እንግዲህ ኢራን ምንድነው ያለችው በዛ አካባቢ ያሉ የአሜሪካ አጋሮች በሙሉ መሰረተ ልማታቸውን የነዳጅ ማጣሪያንም እመታለው ማለት ጀመረችና ይሄ እንግዲህ ከዚህ ቀደም ከነበረው የአሜሪካ አጋሮች አጣማሪዎቿን ጭምር ወደ መምታት የመሻገርና ትንሽ አድማሱ ሲሰፋ እነዚህ ሀገራት ለምሳሌ የነ ካታርም ብዙ 1-2-3 ጊዜ ተሞልተ ያው ጉዳቱ ያን ያህል ነው ቢባልም ሰው እስከ መጎዳት የደረሰ ጥቃት ደርሶባታልና ለሱ አጸፋን ካታር ይሰጣሉ ያሉስድም ካታር ትንሽ እንትን ያለ ነገር አላት እና አረብ ኤሚሬቶች ምናምን ግን በተወሰነ መጠን ደግሞ አላቸው። እነ ሳውዲ አረቢያ ከዚህ ከየመን ፖለቲካ አንጻር አካባቢው ላይም ካለው ኢራን ጎልታ እንዳትወጣ ከመፈለግ አንጻር ያለው ነገር ወደ ሁኔታዎች የመግባት ነገር ሊኖር ይችላል። ያው ዲፕሎማቲካሊ መቼስ ላንተ በደም ታውቀዋለህ ከትምህርትም ከሁሉም አንጻር አሜሪካም ጥቃት ስትሰነዝር ኢራን ላይ ኒውክሌር እንዳታጠቅ ለማድረግ አካባቢው ላይ የሽብር ድርጊት ስለሚፈጽሙ ኃይላትን ስለምደግፍና እሷም ስለሆነች በሚል ሰበብ ነው የገባችው። ኢራንም ደግሞ እነዚህን ጎረቤቶቿን እስከ መምታት የደረሰችው አሜሪካን እያስተናገዱ ነው ከሚል አንጻር ነውና ሁሉም በፕሪቴክስት ነው የሚሆነው። እንዲህ አይነት ነገሮች ግን ኦብቪየስሊ 2-3 ሀገራትን በትክክል የሚቀጥል ከሆነ ይቀላቀላል የሚል እምነት አለ። እስራኤል ትገባበታለች ያለችበት ጦርነት ስለሆነ ጥቅሟን ለማስከበርም እንደ በጎ አጋጣሚ እንድትወስደው ስለምትችል ነውና ብዙ ነገሮች ትንሽ ያስቸግራል። ምናልባት ማንሳት ያለብን ኢራን ለሁቲዎች ማሳሰቢያ ያው ተዘጋጁ ትዕዛዝ አይነት በዚህ እንግዲህ በቀይ ባህር ላይ እንዲዘጉ ነው። በቃ ሌላ በባብ መንደብን እንዲዘጉ ቀይ ባህር ላይ ያሉ እንቅስቃሴዎችን እንዲቆጣጠሩ የማድረግ እንዲዘጋጁ ሀሳብ ሰጥታለች። እነሱም ደግሞ መታቀው አይነት አጸፋዊ ምላሽ ነው ያላቸው። እየተዘጋጁ ነው የሚባል መረጃ አለ። ኦፍ ኮርስ ላይዘጋጁ አይችሉም። የኢራን ትዕዛዝ ብቻ ነው የሚጠብቁት፣ ምንም ጥያቄ የለውም። በዛ ላይ እነሱም ተነኩ
ሳውዲ አረቢያ አሏት። በእርግጥ ሳውዲ መራሽ የሚባለው የኤደኑ መንግስት ነው ይባላል። በየትኛው መንገድ ግን ያው እዛ ሰንዓ ላይ ጥቃት ሲሰነዘር ሳውዲ አረቢያ በተወሰነ መንገድ እጃቸው ሊኖርበት እንደሚችል ግልጽ ነው። ባይኖርበትም እንኳ የኬዙ ደጋፊ ስለሆኑ በዛ ልክ ሊያስቡት ይችላሉና አካባቢ ላይ የተለያዩ ጥያቄዎች እየተነሱ ነውና ያው እንግዲህ ስለ ዝግጅት ስለምናምን ላናወራ እንችላለን። ግን ይሄኛውን ቁልፍ ቦታ ላይ ይችኛዋ ሁቲዎች በጣም እዚች እንግዲህ የመን ዛጋ ነው ያለው። ሁቲዎች የተቆጣጠሩት ሰንዓን አካባቢ ነው። ዘይን ከኢራን የሚመጣው አለ እዚች ጋር በባቤል መንደብ መርከቧ ያለችበት ቦታ ላይ ትዘጋለች ማለት ነው። ስለዚህ በባቤል መንደብ ተዘጋ፣ ከዛ ደግሞ ሆርሙዝ ተዘጋ። ሁለት ቁልፍ ቦታ አለማጣች። ከዛ ከስዊዝ ካናል ሰሜን ላይ ያለው ሬድ ሲ እሱም ይዘጋል። ምክንያቱም ወሬት እንደሄድ አይችልም። እነዚህ ነገሮች ስትመለከት ከባድ ቀይ ባህርም ጥያቄ ውስጥ ገብቷል። ይሄ ማንሳት ያስፈልጋል። በባቤል መንደብ በደንብ ተመልካቾቻችንም ግልጽ እንዲሆንላቸው ይችኛዋ ቦታ ላይ ይችናቱ የምትዘጋው። ስለዚህ ስዊዝም ተዘጋ፣ በባቤል መንደብም ተዘጋ ነው አት ዘ ሴም ታይምና በጣም ከባድ ነው። ይሄን አካባቢ ከተዘጋ በዝግጅቶቻችን በተደጋጋሚ አንስተነዋል። ዓለምን ኢኮኖሚካሊ በጦርነት እያመሰ ያለው አንድ ሆርሙዝ ነበር። ከሱ ደግሞ ተያይዞ በሬድሲ በኩል ባቤል መንደብ ተዘጋ ማለት የነዳጅ ዋጋውን በዓለም አቀፍ ደረጃ የዓለም አቀፍ የኢኮኖሚ እንቅስቃሴውን በዓለም አቀፍ ደረጃ አሁን ካለበት ወደ ተባባሰ ችግር ውስጥ ነው የሚከተው። የሆርሙዝ ሳይንስ ባቤል መንደብ መደገም ማለት በእንቅርት ላይ ጆሮ ደግፍ፣ በቃ በችግር ላይ ሌላ ችግር ማለት ነው እና በዓለም ላይ ትልቅ ችግር የሚፈጥረው ለእኛም ቅርባችን ስለሆነ በምስራቅ በኩል በጅቡቲ በኩል ስለሆነ 95-96% ኢምፖርት ኤንድ ኤክስፖርታችን እኛንም ቀጥታ ተጎጂ ያደርገናል። በሆርሙዝ እንደው መርከቦቹ ሆርሙዝ ላይ ተዘጋባቸው ነዳጅ አላገኘንም ብለን ሰልፍ ውስጥ ተገብቶ ነበር ኢትዮጵያ ውስጥ። አሁን ደግሞ እንደው በዛ እንደምንም ብለ አልፈ ወደ ጅቡቲ ለመምጣትም የኤደን ባህረ ሰላጤ ችግር ውስጥ ከገባ በጣም ውስብስብ ኢኮኖሚያዊ ችግር ውስጥ ይከተናል እና አስቸጋሪ ነው። ኢራኖች ሀውቲዎቹ ጋር አሊያንስ ስላላቸው የአክሲስ ኦፍ ሬዚስታንስ አባል ስለሆኑ እንዘጋጃለን ብለዋል። ኮንዲሽናሊ ነበረ ኢራን ያለችው የኛ የኤነርጂ መሰረተ ልማት ከተመታ እናንተም ባቤል መንደብን ለመዝጋት ተዘጋጁ ብለዋል። ሁቲዎቹም ሬዲ ናቸው። ከሁቲዎቹ ጋር ደግሞ የኢራን የሚሊተሪ ኦፊሰሮችም አሉ ይባላል። እዛ ከሁቲዎቹ ጋር አሉ እና የክሩዝ ሚሳይልስ ብዙ የድሮን ካፓሲቲ ስላላቸው ይሄንን መስመር ማተረማመስ አቅም አላቸው። በጣም ከባድ ነው እና እቺ የሜሞራንደም ኦፍ አንደርስታንዲንግ 100% ገና አሁንም አልሞተም። የዋይት ሀውስ የፕሬስ ሴክሬታሪዋ አሁንም ኢራኖች እንደራደር እያሉ ነው፣ በተደጋጋሚ እያሉ ነበረ እና ያ እድሉ ካለ እንደው ከተቀዛቀዘ ወደዛ አይኬድም እንጂ ባቤል መንደብ ተዘጋ ማለት ወደ አውሮፓም የሚሄደው በስዊዝ ካናል በኩል ባቤል መንደብን ከታች ከዘጋው ወደዛ የሚሄድ የለም። በቃ በደቡብ አፍሪካ በኬፕ ኦፍ ጉድ ሆፕ ከሄደ እሱ ደግሞ የኦፐሬሽን ኮስት ያመጣል፣ የጊዜ መዘግየት ያመጣል። ኢኮኖሚውን የዓለም ኢኮኖሚውን ሆርሙዝ ራሱ 2026 በዓለም አቀፍ ደረጃ የነበረውን እድገት ዝቅ አድርጎታል ብለው እና ዓለም ባንክ እና IMF ተናግረዋል። እሱ ችግር ሳያንሰን እሱን ለመፍታት ጥረት እየተደረገ ባቤል መንደብን ደገምከው ማለት ደግሞ የበለጠ ኢኮኖሚያዊ ችግር ይፈጥራል እና ዲስካሌሽን በጣም ኢምፖርታንት ነው። ለሁላችንም ሲባል ዲስካሌሽን ይጠቅማል፣ ነገሩን ማብረድ ይጠቅማል። ልክ ነው። እነዚህ ነገሮች አቅልሎ ማየት ከባድ ነው። አሁን እንዳልከው ሆርሙዝ ተዘጋ ተብሎ በየዓለም ጥጉ በተለይም ደግሞ የእኛንም ማንሳት ስለምንችል የተፈጠረውን ክስተት የምናውቀው ነውና ከዛ ደግሞ ጭራሽ እየቀረበን መጥቶ በዛ ላይ ደግሞ በህንድ ውቅያኖስ ላይ ወይም ደግሞ ኤደን ባህረ ሰላጤ አካባቢ ያለውን በቀይ ባህር እንግዲህ የደቡባዊ ክፍል ያለው በባቤል መንደብ የመዘጋት እድል ሲኖረው ከዛ ደግሞ እንግዲህ ዓለም ላይ በጣም ወደ 10 የሚሆኑ ወሳኝ የሚባሉ እነሱ ቾክ ፖይንትስ አሉና ከነዛ ውስጥ እንግዲህ 3 አሉ ተብሎ የሚታሰበው እዚህ አካባቢ ነው፣ በመካከለኛው ምስራቅ ላይ ነውና ሆርሙዝም አለ፣ ስዊዝ ካናልም አለ። እንግዲህ በባቤል መንደብን የምትወስደው ነው እና ይሄኛው አፍሪካን እንዴት ጫና ውስጥ እንደሚያስገባት ነው ማፕ ራሱ የሚያሳየው። አንተ ቅድም ባነሳው በኬፕ ኦፍ ጉድ ሆፕ በደቡብ አፍሪካ ጫፍ ስትሄድ
ይሄን ባዶ የውሃ አካል ነው የምታገኘው። ምክንያቱም ነፍስ ያላቸው ነገሮች ሊተላለፉ የሚችሉ ነገሮች መምጫቸው ከሆርሙዝ ከዚህ ከሱዝ ካናል በኩል አድርጎ በኤልመንደብን እንደዚህ ነው። ከዛ ውጭ ያለው ውሃ ብቻ ነው የምታገኘው። ከመሀል ውሃ ተነስተ እንግዲህ ምንም አይነት ነገር ኦፕሬት ልታደርግ አትችልምና ከሆነ የብስ ክፍል አግኝተ በጣም እንትን ማለት ትችላለህ። ያው ኢቭን ከዚህ በፊት የነበረው ናሬሽን እንኳን ሆርሙዝ ሳይዘጋ ነበረ። ሆርሙዝ ሳይዘጋ በኤልመንደብ በኩል የሚያልፈው ወይም ደግሞ በደቡባዊ የአፍሪካ ጫፍ የሚዞረው ነዳጅም ሆነ የተለያየ ጭነት 15 ቀናት ተጨማሪ ጊዜ ወስዶባቸው ነበረ። አሁን ግን ያኔ ሆርሙዝ ሳይዘጋ ነው፣ በኤልመንደብ በሁቲዎች አማካኝነት ተዘግቶ ነው። አሁን ሆርሙዝ ተዘጋ ጭራሽ። በኤልመንደብ ድጋሜ ሲዘጋ ያው ቀይ ባህር የሚባለው ነገርም ጥያቄ ውስጥ ይገባል። ከዛ በደቡባዊ አፍሪካ ጫፍም ባትንቀሳቀስ ከሆነ መሀል ተነስተ መሀል አትሄድም መቼስ እና አንዳንድ አስቸጋሪ ነገሮች ደረቅ ወደቡም ፈተና ውስጥ ይገባል። በየትኛውም የዓለም ጥግ ባይዞይ አፍሪካ ጫና ውስጥ ይገባል። ምንም ይሄ ጥያቄና መልስ የሌለው በተለይ ደግሞ ከዚህ ከኔትወርክ ሲስተም ጋር በተገናኘም ብዙ ጣጣዎች አሉ። የመመታት ነገር ሊኖር ይችላል። የባህር ውስጥ መስመሮች 99 ምናምን በመቶ እኮ የኬብል እንትን ዴታ ኬብሎች እኮ በባህር ውስጥ ናቸው ተብሎ ነው የሚወሰደውና እሱ ነገር ባለበት ይሄን ነገር አጥሎ ማየት ያስቸግራልና ብዙ ፈታኝ ነው። ይሁን እንግዲህ እኛ ያለነው እዚህ ጋር ነው። ኢትዮጵያ እዚህ ጋር ሆና ይሄን ጦርነት በጣም አርቆ ለማየት መሞከር በቃ ራስን ነሸወር ነው። አስበዋል። አሁን በራችን ላይ የስጋቱ እኮ እንትን ነች። እንደው ምልክቶች እኮ የሚያሳዩት ስጋቱ እኮ እንዳለብን ነው። ምክንያቱም አንደኛ በተደጋጋሚ እንደምንለው ቀይ ባህር እዚህ ጋር አለ፣ አፍንጫችን ላይ ነው። ቀይ ባህር ላይ ያለ ኤኒ ትርምስ አይደለም ቀይ ባህር ከቀይ ባህር ማዶ የነበረው ቀውስ እኮ የሶሪያው ከቀይ ባህር ማዶ ያለው የየመን እኮ እኛ ጋር መጥቶ እኮ ብዙ ጣጣዎችን ፈጥሮብናል። ያው ስደተኞች በመምጣት ብዙ ችግሮች አሉ እንደሚታወቀውና ምንም እንኳን ስደተኞቹን መቀበል አለመቀበል ከብዙ አይነት ፐርስፔክቲቭ ሊታይ ቢችልም ግን እዚህ ጋር አፍንጫችን ላይ ሆኖ ይሄን ጦርነት የእንትንና የእንትን አድርጎ እንደ ሩቅ አድርጎ ማየት በጣም ከባድ ነውና ኢኮኖሚካሊ ኢምፓክት አለው። ከኢኮኖሚው ባሻገር ይሄ ጦርነት እጅጉን የጎላ ከሆነ እኛ ከቀይ ባህር ስንት ኪሎ ሜትር እንደምንርቅ ይታወቃል። 60 ኪሎ ሜትር ቀይ ባህር ላይ ያለ ጦርነት አሁን ያሉ ዘመናዊ ሚሳኤሎች ስንት ኪሎ ሜትር ነው የሚዘገዘጉት? በሺ የሚቆጠር በሺዎች የሚቆጠር ነው። ኢራን እንኳን እንደው በግልጽ ያወቅነው 2000 ተብሎ ይወሰዳል ከቀይ ባህር አንስቶ ያለውን ቦታ ማየት። ግን ኢራን እስከ 3800 ኪሎ ሜትር ወደ ህንድ ውቅያኖስ አካባቢ ያለውን ሄዴጎ ገርሲያ ደሴት ሞክረዋለች የሆነ ጊዜ አልመታወትም ብትልም ግን እንደዚህ አይነት ነገር አለና እሱ እንደውም የሰማነው ነው። የተደበቀ ደግሞ ምን ሊኖር እንደሚችል ይካን ኢማጂን እንመጣበታለን እሱን ነገር ባይዞይና ትንሽ ዓለም በዚህ ውስጥ ናትና ቀይ ባህርም ችግር ነው። ቀይ ባህርን እንግዲህ ባይዞይ እነዚህ አካባቢዎች ላይ ወደ ኤዥያም ለመሄድ ወደ እንደዚሁም ደግሞ ወደ አውሮፓና ኢቨን ሚድል ኢስት ላይ ያለውን ወደ አፍሪካ ቀንድም ያለውን የንግድ እንቅስቃሴ ይወስኑታል እነዚህ ሁለት ቦታዎችና ትንሽ አስቸጋሪ ነው። ኢቨን በጣም ወሳኝ ቦታ ላይ ነው ይሄ ጦርነት እየሆነ ያለውና በእርግጥም አስቸጋሪ ነው። ምን አይነት ጥንቃቄ ግን ሊኖር ይገባል? የአፍሪካ ቀንድ ሀገራትም አንዳንድ ሁኔታዎች ላይ ቀላል አይደለም እኮ ባይዘ መጠንቀቅ ጥሩ ነው። ሁሌ ነገሩን እያነበቡ ጥንቃቄ መውሰድ ጥሩ ነው። አንደኛ እንግዲህ ይሄ ጉዳይ በቀጥታ ተሳታፊ እንዳያደርገን ነገሩ እንደው አይኑን አፍጥጦ እኛ ጋር እስካልደረሰ ፖለቲካዊ ጣልቃ ገብነት ውስጥ ባንገባ እነዚህ በተዋጊ አገራት መካከል የኛ ኢንተረስት አብሮ እስካልተነሳ ድረስ ኒውትራል መሆን የግድ ወይ አሜሪካን ደግፎ ኢራንን መቃወም ወይ ኢራንን ደግፎ አሜሪካን መቃወም አይጠበቅብንም። ሶስተኛ አማራጭ አለ፣ ገለልተኛ። እነዚህ ሁለት ሀገራት የራሳቸውን ጸብ እንዲጨርሱ እኛ ኢትዮጵያ ውስጥ ትልቅ ድህነትን የመታገል ብዙ ነገር የራሳችን ህመሞች አሉ። ወደ እነሱ ማተኮር አለብን እና አይኑን አፍጥጦ የኛን ጥቅም እስካልነካ ድረስ እጅግ በጣም ቁጥብ መሆን፣ በነዛ በሌሎች አካላት ችግር ውስጥ ላለመግባት መጠንቀቅ፣ ፖለቲካል ኒውትራሊቲ ያስፈልጋል። ከዚህ በፊት ስንወያይ አንስተነዋል ቢኒ። በዩክሬንና በሩሲያ ጦርነት ላይ አፍሪካ ህብረት የአፍሪካ መሪዎች እንደ አህጉር ያራመዱት አቋም ጥሩ ነው። ገለልተኛ መሆን፣ ራሻን ደግፎ ዩክሬንን አለመቃወም፣ ዩክሬንን ደግፎ ራሻን አለመቃወም፣ የማደራደር ለሰላም ጥረት እንጂ ጣልቃ አንገባም ብለው የወሰዱት አቋም በጣም የሚያስመሰግን ነው።
ከዛም ትምህርት ወስዶ እኛ ኢትዮጵያን እዚህ መካከለኛው ምስራቅ የሚካሄደው ነገር አይኑን አፍጥጦ የኛን ጥቅም ከነካ ብሔራዊ ጥቅማችንን ማስከበር ግድ ነው። እዛ ደረጃ እስካልደረሰ ድረስ ቀይ መስመሩን እስካላለፈብን ድረስ ፖለቲካዊ ኒውትራሊቲ ይጠቅመናል። አንደኛ። ሁለተኛ ደግሞ ሀገራት እንደው የዲፕሎማሲው እድል እንዳይዘጋም በአካባቢ ያሉ ኢንተርናሽናል ኦርጋናይዜሽንስ አሉ እንደው መለስተኛ መግለጫ ከማውጣት በላይ በደንብ ሲሪየስሊ ኢንጌጅ ቢያደርጉ እዚህ አካባቢ ለምሳሌ አረብ ሊግ አለ፣ የጂሲሲም አለ ነው። በአፍሪካ ቀንድ ደግሞ ኢጋድ አለ። ምናልባት እነዚህ መሪዎች የሚዋጉ አካላትን በማናገር ነገሩ ዲስካሌት እንዲያደርግ ኢንተርናሽናል ኦርጋናይዜሽንስ የተቻላቸውን ጥረት ቢያደርጉ። ምክንያቱም ከባድ ነው። ኢትዮጵያ ብቻ ሳይሆን አሁን የተዋጊ አገራትም እኮ ጥሩ ጊዜ እያሳለፉ አይደለም። ቢኒ ኢራን ነዳጅ አልሸጠችም ማለት ኤቭሪዴይ ኢምቢሊየንስ ያጣሉ። እነ ኩዌት እነ ኳታር ነዳጅ አልሸጡም ማለት ኢምቢሊየንስ ነው ሉዝ የሚያደርጉት። ሳኡዲዎችም ሌሎችም ይጎዳሉ። እነሱም ዚያር ሃቪንግ ኤ ዲፊካልት ታይም፣ እኛም ደግሞ በሱ ተያይዞ እየተጎዳን ነውና ኢንተርናሽናል ኦርጋናይዜሽንስ የበለጠ ኢንጌጅ ቢያደርጉ ዲስካሌት በማድረግ ያግዙናል። ሌላው ደግሞ እንግዲህ ይሄ ችግር ከፍ ዝቅ እያለ ወራት ካስቆጠረ በእርግጥ ሀገራት ይጠነቀቃሉ። ስትራቴጂክ ሪዘርቭ የሚባል ነገር አለ። የመድኃኒት ክምችቱን፣ የነዳጅ ክምችቱን፣ የተለያዩ ስቶክስ በቃ በደንብ አድርጎ ተዘጋጅቶ መቀመጥ። ሀገራት እንዲህ አይነት ፖሊሲ ያላቸው የምግብ የነዳጅ እንደዚህ አይነት ነገር አቅም ካለ ለአመታትም ስቶክ ይኖራቸዋል፣ ተዘጋጅተው ቁጭ ይላሉ። እዛ ላይ የበለጠ መስራት እድሉ ሲገኝ የበለጠ ስቶኮችን ማከማቸት ይረዳል። ሌላው ቅድም እንዳልኩ አይኑን አፍጥጦ ከመጣ ናሽናል ኢንተረስታችንን ፕሮቴክት ለማድረግ ዊ ሃቭ ቱ ቢ ሬዲ። እንደዛ ነውና ኢትዮጵያን በሚመለከት ለምሳሌ በጅቡቲ በኩል የምናሳልፋቸውን መርከቦች አሉን፣ ትልልቅ መርከቦች አሉን። እነሱ ችግር ውስጥ እንዳይገቡ ያዘጋጀን ስታብሊሽ ያደረግነው ባህር ኃይል ጣልቃ ሳይገባ እኛ ካልተነካን ሳይነካ ፕሮቴክት ማድረግ ብሔራዊ ጥቅማችንን በዚህ አካባቢ በዚህ አስቸጋሪ ቀጠና ውስጥ የሌሎችን ጦርነት ሳንገባበት የራሳችንን ጥቅም ለማስከበር መሞከር፣ ከሁሉም ጋር ኒውትራል የሆነ ወዳጃዊ አቋም ማራመድ እንደ ኢትዮጵያ ላሉ ታዳጊ ሀገራት ሄልፕፉል ነው። እዛ ችግር ውስጥ ገባን ማለት እቤታችን አገራችን ያሉ ብዙ ራስ ምታቶችን የምንፈታበትን ጊዜ ያዘገይብናል። ሌሎች የሚጣሉት የራሳቸው ጸብ ካለ እንዲጣሉ እኛ ገለል ማለት፣ ይሄን እድል ካጣን ብቻ ብሔራዊ ጥቅማችን ከተነካ ብቻ ያው አማራጭ ስለሌለን ፕሮቴክት ለማድረግ እንዲህ አይነት ዝግጅቶች ያስፈልጋሉ። እንደ መወያያ አነሳናቸው እንጂ ሀገራት ሁሉ የውጭ ጉዳይ ሚኒስቴሮቻቸው፣ የደህንነት ተቋማት በተለይ ፖቴንሻል ሀገራዊ አደጋዎች የት ጋር እንዳሉ ቀድመው ነው የሚያጠኑት። ቀድመው አጥንተው የውሳኔ ሀሳብ ለመሪዎች ስለሚያቀርቡ እንዲህ አይነት ጥንቃቄ እንደሚያደርጉ ባለሙሉ ተስፋ ነን። ቢኒ እንዳልከው ነው የኢትዮጵያም ፖሊሲዋ ይታወቃል። ያው ገለልተኛ ነው ወይም ደግሞ ይሄ አንዱ ጋር የመሆን አይደለም። ነን አላይመንት የሚባለው አይነት ነገር ነው። የራሱን ችሎ የመቆም ነው። ወይም ደግሞ እንዳልከው እንደዚህ አይነት ነገሮች ላይ እንደ ኢትዮጵያ አቋሟ እንደሆነ ይታወቃል። ከማንም ጋር አይደለችም፣ ከሁሉም ጋር ነው የምትሰራው። ያ ማለት ግን እኛ ኢትዮጵያ ስንል ሌሎችም የአፍሪካ ቀንድ ሀገራት እንደዚህ አይነት ባህሪ እንዳላቸው እንረዳ እንችላለን። አንዳንዶች አሉ ኦፍ ኮርስ ከሞቀበት ጋር ወይም ደግሞ የተወሰነ ይጠቅመናል ብለው ያሰቡት ጋር መለጠፍ፣ ከዛ ወዲያውኑ ተገንጥለው ደግሞ ከዛ ጋር ጠላት የመሆን ወዳጅ 2-3 ጊዜ ወዳጅ የነበሩትን ጠላት አድርገው ምናምን አይነት ባህሪ ያላቸው መንግስታት አሉ ጎረቤቶቻችን። በስም ሜንሽን ማድረግም እንችላለን። ኦብቪየስሊ ግን ኦብቪየስ ናቸው። ይታወቅ ግን ተመልካቾቻችንም ስለሚያውቁት ነው። እንደዚህ አይነት ባህሪ እኛ የለንም። ሞር ይሄ ቀጠናዊ ኃላፊነት ያለው በቀጠናዊ ኢንቴግሪቲ የሚያምን ምክንያቱም ግዙፍ እንደው ማፕ ላይ እንኳን ስትመለከተው ግዙፏ ኢትዮጵያ ናት። እዚህ አፍሪካ ቀንድ አካባቢ በደንብ እንጂ ኖት አፍሪካ ቀንድም ምስራቅ አፍሪካም ላይ ብቻ ሳይሆን በግዝፈት ባለንበት የፖለቲካ ቁመና በተለያዩ መንገዶች እንዳልከው የውስጥ ችግሮቻችንን ማከም ላይ ትኩረት ማድረግ ነው እንጂ እዛ ላይ እዚህ የመንግስት አቋምም እንደዚህ አይሆንም። እኛ ኦፍ ኮርስ እንደዚህ አይነት ነገሮች የኢትዮጵያ የውጭ ፖሊሲ ከማንም ጋር ጣልቃ ለመግባት እንደሆነ እናውቃለን። ከዛ አንጻር ነው ጉዳዩን የምናነሳው እንጂ ብዙ ነገሮች እዚህ አካባቢ ላይ እንኳንስ
አንዳንድ ጥያቄዎች ያስፈልገናል ባህር በር 2050 ላይ ከ15 ዓመት በኋላ የኢትዮጵያ ህዝብ ምን ላይ ይደርሳል ደብል ያረጋል 2050 ላይ ምናምን እኮ አሁን ከ200 ሚሊዮን እንሻገራለን ተብሎ አንዳንድ ፕሮጀክት የተደረጉ ነገሮች አሉ እነሱን ስታስበው አሁን እንኳን እኮ ጠቦናል እኮ ኢኮኖሚው እኮ ጠቦናል ከህዝብ ቁጥርና በጣም አግሬሲቭ ለኢትዮጵያ መንግስት የተለያዩ ስራዎችን እየሰራ ከመሆኑ አንፃርና እንደዚህ ብዙ ነገሮች አሉ እንደዛም ሆኖ አሁንም እኮ ብዙ ነገር ያንሳናል የምትመለከታቸው ከዚህ ከኑሮ ውድነት ከተለያዩ ችግሮች የሚመጡ ቀውሶች እንደዚህ አይነት ነገሮችን ማስተንፈሻ ቢኖርህ እኮ እንትን ትላለህ ይቀንስልሃል ቢያንስና ለጅቡቲያን ሁሉ ረብጣ ዶላር ስትከፍል ቢሊየንስ ኦፍ ዶላር ቢሊየንስ ነው እሱን ምንድነው የምታረገው ወደ አገር ውስጥ ያንሳከፍል በራስ ወደብ ላይ የምትጠቀም ቢሆን ኖሮ ለሌላ ፕሮጀክት ለሌላ ጥቅም እንደዚህ የሚያናጨውም እዛም እዚህም የሚያኮራርፈውንም ነገር ምናልባት ኢኮኖሚው ሲረግብ አብሮ የሚረግብበትን እድል ይፈጥር ነበርና ቁጥሩን እኮ ብታይ አቋረጥኩ ሶሪና ለጅቡቲ የምንከፍለውን ወደ ብር እኮ ብትቀይረው ወደ 300 ወደ 400 ቢሊዮን ብር ገደማ በየአመቱ ለፖርት ሰርቪስ እንከፍላለን ይሄንን ወደ ኢትዮጵያ ብናፈሰው ስንት ራስ ምታት እንደሚቀንስልን ኢማጂን በጣም እና እንዲህ አይነት ጥያቄ ያለው አገር ተጨማሪ 50 60 ሚሊዮን ህዝብ ሲጨመርብህ ከሆነ አመታት በኋላ ምንድነው ብታረገው ስለዚህ እኔ እንደዚህ አይነት ነገሮች ጥያቄ መነሳቱ ምን በጣም ትልቅ ነገር ሆኖ ሳለ በቃ የሆኑ ነገሮች እንደሚያስፈልጉም አይ ዊሽ እንደዛ አይነት ነገሮችና ምናልባት ከየትኛውም የአፍሪካ ቀንድ ሀገር በላይ እነ ጅቡቲ ኦፍ ኮርስ ጥቃት ከተሰነዘረም እዛው ከኤደን ባህረ ሰላጤ ሆነው ይመታሉ የአሜሪካን የጦር ሰፈርም ያስተናግዳሉ የውጪ ኢላማ ሊሆን ይችላል የፈረንሳይም የጦር ሰፈር አለ ምናልባት ፈረንሳይ ትረዳታለች ጅቡቲ ምናልባት ካፍተሮን ፕሮቴክት ይደራረጋሉ ምንም ጥያቄ የለም ጥቅማቸው እስከሆነ ድረስ እነሱ ቀጥተኛ እንትን ቢሆኑም ግን በቀይ ባህር ፖለቲካ ላይ አስፓየር የሚያረጋገር ደግሞ እንዲህ አይነት ጊዜያትን ቀለል አድርጎ አይመለከታቸውም ባንድም በሌላም መንገድ በቃ ህልሙን ሊያሳካውም ማያሳካውም ግን ጥያቄውን በደንብ ኖክ ማድረግ አለበትና ከዛ አንፃር የሚታዩ ነገሮች ናቸውና ብዙ ጊዜ እኛ ጠንቀቅ ብለን ነው እንዲህ አይነት ነገር የምናወራው የበሬ ወለደ ትርክትም ማውራትም አስፈላጊ ስላልሆነ ግን አንድ ሀገር የባህር በር ያስፈልገዋል ተብሎ እስከታሰበ ድረስ ስለሚያስፈልገው ካለው ከህዝብ ቁጥር አሁን ካለው ኢኮኖሚ ሁሉም ነገር የሞላ ሲሄድ በቃ ሳይወድ በግድ ወደ ሆነ አቅጣጫ ይፈሳልና ደግሞ አሪፍ መፍሰሻ ቦታ አለ ሰፋ ያለ ለሁሉም የሚበቃ ትንሽ ኢትዮጵያን እኮ የሆነች ነገር ቢሰጧት በቃ ካላት የኢኮኖሚ ስራ ከመስራት ፍላጎቱ አንፃር ድሮ እንግዲህ የተበላሹ ነገሮች ቢኖሩብንም ያን ሁሉ የውሃ አካል ይዘን ያን ሁሉ ነገር ይዘን ያን ሁሉ አስረክበን የወጣንበት ነገር አሳዛኝ ቢሆንም እንደውም አንድ የባህር ኃይል እንትን ነበር ይመስለኛልና መርከቦቹን ወደ የመን ወስደው ወደ ጅቡቲ ወደ የመን ነበር ያሻሻቸው በቃ ባክኖ ሲመለሱ የተሰማቸውን ስሜት ሲያወራ እንደ ሚዲያ ላይ እየተመለከትኩኝ ነበርና ተቆራርጠው ነው የተሸጡት እየተባለ በጣም ነው የሚያሳዝነውና እሱም በቃ እንደ እንትን የምታየው አገር ስለሆነ እንደው አሁን ይሄ ነው የሚባል ነገር እንደሌለ እናውቃለን ግን በቀይ ባህር ላይ ደግሞ የተለያዩ ጥያቄዎችን በሚያነሱ ኃይሎች ኢትዮጵያ ብቻም አይደለችም በሌሎች ኃይሎችም ቀይ ባህር ላይ የሆነ ጥያቄ ያለው ኃይል ይሄኛውን ሁኔታ ቀለል አድርጎ አይመለከተውም ያ ማለት ይገባል ጦርነት ውስጥ እንዲሆናል ምናምን ሳይሆን ጥንቃቄ ብቻ ያስፈልጋል በየትኛው መንገድ ይግባም ይጣም ምንም whatever እርምጃ ይወሰድ ግን ጥንቃቄ ያስፈልጋል ህልምን ማሳካትም ያስፈልጋል አስፈላጊ ከሆነ ከየትኛውም ጥምረት ጋር ተጣምሮ ብሔራዊ ጥቅምን ማስከበር ያስፈልጋልና የመንግስት ግዴታ ነው የህዝብ ግዴታ ነው ጋዜጠኞች እንደዚህ አይነት ነገር ሐሳቡን የመፍጠርም ግዴታቸው ነው ያ ግን ሲባል against አሜሪካ against እስራኤል against ኢራን against ሁቲ የመቆም እና ያለ መቆም አይደለም ከብሔራዊ ጥቅም አንፃር ግን ከማንም ጋር ይቆማል ከየትኛውም ኃይል ጋር ሊቆም ይችላል ይሄ ማንም የሚረዳው ነው ቀይ ባህርን በሚመለከት በኔ አቋራጥኩ ይቅርታና ይሄ ኢኮኖሚያዊ ጫናው ኢትዮጵያ የባህር በር አለማግኘቷ ለጅቡቲ የምንገፈግፈው ሃርድ ከረንሲ እሱ ትልቅ ጫና ይፈጥርብናል ይሄን ደግሞ እንደው ለጊዜው እሺ ብለን ይሄ አፍሪካ ቀንድ ላይ ያለውን የፖርት የባህር በር ክፍፍሉን ስታየው እንትንም አይደለም የሚሰራ አይመስልም አሁን ኢትዮጵያ የባህር በር አጣ ለጅቡቲ ገንዘብ ትገፈግፋለች በተለይ ደግሞ ኤርትራ ብታይ አሰብ ራሱ እየተዳከመ መጥቷል
አንዳንድ ሀገራት ከሚጠቀሙበት በላይ የባህር በር አላቸው። አንዳንድ ሀገራት ደግሞ የሚፈልጉትን ያክል እንኳን አጥተዋል። ይሄ ኢኩዌዥን ኤርትራና ኢትዮጵያ ወንድማማች ህዝብ ነው። ፖለቲካውን የሚያስጠላብን እንጂ ህዝቡ ወንድማማች ነው እና እንደዚህ እነሱም ሳይጠቀሙበት ብዙ 10 ዓመታት እየባከነ እኛም ደግሞ በደሃ ጎናችን ሀርድ ከረንሲ ለጅቡቲ እየገፈገፍን መሄድ ኢኮኖሚያዊ ጫናው ሳያንስ ያለው ኢኩዌዥን የሚያዛልቅ አይደለም። በቃ ልክ አይደለም እና አንተ ብዙ ብር ይዘህ ብዙ ሪሶርስ ይዘህ እኔ ደግሞ ምንም የምጠቀምበት ማጣት በአንድ ቤት ውስጥ በአንድ ሪጅን ውስጥ ይሄ ነገር አይዘልቅም። ሰምደይ ኢኩዌዥኑ ይቀየራል እና እንደዚህ ወደ ቫዮለንት ምናን ከመሆኑ በፊት አስገዳጅ ጫና ከመፈጠሩ በፊት ኢትዮጵያና ኤርትራ ወንድማማች ናቸው። ምናችንም የማይለይ ሃይማኖታችን፣ ታሪካችን ምናምን በጣም የተቆራኘ የተቆላለፈ ሀገራት ነንና በሰላማዊ መንገድ በዊን ዊን አፕሮች እነሱም ጋር ሆኖ ከሚባክን እኛም ለጅቡቲ ከምንገፈግፍ ኤርትራም ኢትዮጵያ ውስጥ ማግኘት ያለባትን ጥቅም እያገኘች ኢትዮጵያም በአፍሪካ ቀንድ ደግሞ ማግኘት ያለባትን ጥቅም እያገኘች በጋራ ጥቅም ቢሰሩ ስቲል የሚያዋጣ መንገድ አለ። ግን ከኋላ ያሉ ደግሞ ታሪካዊ ጠላቶችም እጃቸውን እያስገቡ ይሄ ኢኩዌዥን አልፈታ አለ 2-3 ትውልድ ራስ ምታት ሆኖ ዘለቀብን እንጂ ወንድማማች ህዝቦች ኢኮኖሚካሊ አብሮ እየተጠቀሙ የመሄድ እድል አለ እንጂ አንዱ እያባከነው አንዱ ደግሞ አጥሮት እየተቸገረን ያለ ነው። የማያዛልቅ ኢኩዌዥን ይመስላል ቢኒ። እንደውም ማፓውን ስመለከተው የ2000 ኪሎ ሜትር ተሸክመ ምን ታረጋዋለህ? በቃ ኤርትራ ከኤርትራ ጫፍ እንግዲህ እዚህ ላይ እንደምትመለከተው ከራስ ዱሜራ እስከ ራስ ካሳር ይባላል። ከጫፍ እስከ 1900 ወይ 2000 እስከ 2000 ኪሎ ሜትር ድረስ ምንም ነው የማይሰራበት ባይዘ ብዙ ነው። ምን ያረጋል? ሁለት ኪሳራ። አንደኛ እነሱም ቢሰሩበት ቢለሙበት ከፍ ቢልበት ጥሩ ነበረ። የማንም ከሆነ ሀገር እየመጣ የፖለቲካ እንትን መባያ እኔ እንደዚህ ያረጋዋለሁ ሰው እንደዚህ ያረጋለሁ ምናምን ብዙ ኃይሎች ይገቡበታል። እና አረብ ኤሚሬቶች ገብተው ወጥተዋል። እነ ግብጽ አሁንም አንዳንድ ተፍተፍ ማለት ነገሮች አሉ። እነሱ ስትመለከት ኢትዮጵያ ይሄን ያህል 2000 ኪሎ ሜትር እንግዲህ ጎረቤታችን ኤርትራ እንግዲህ ወንድም ብለን ነው የምንወስደው። ኦፍ ኮርስ ወንድም ህዝብ ናቸው። ይሄን ስትመለከቱ ከጫፍ ጫፍ ያለውን ነገር ወስደ በዚች ትንሽ ነገር መፍጠር ግን በጣም የሚያሳዝነው ትእዛዙ ሁሉም ኢትዮጵያ እንዲህ አይነት ጥያቄ ስታነሳ ተጠቃሚ ሁላ ነው ጥያቄ ሊያነሳ የሚችለው። ኦፍ ኮርስ ጅቡቲ አሁን ቀደም ያነሳናቸው ቢሊየን ገንዘቦች ይቀሩባታል። ምንም ላትነጫነጭ አትችልም። ግን ደግሞ አይቻልም። ይሄ ትክክለኛ ያልሆነ መንገድ ነው። ጅቡቲ በዚህ በኩል ትጠቀማለች። ኤርትራ እየተጎዳችን ቢሆን ኢትዮጵያ ትጎዳ ምን አገባኝ እኔ ከሞትኩ ሰርዶ ይበቃል አይነት ነገር ነው። ወይም ደግሞ ኢትዮጵያ ከምታድግ አሁን ያለው የኤርትራ መንግስት ኢትዮጵያ ከምታድግ ኤርትራ በጣም አፈር እየበላች ኢትዮጵያ ብትዳከም ነው የሚሻለው እንጂ እንደዚህ አይነት ነገር አለውና እሱን በርግጥ የነቃ ትውልድ ሲመጣ ነገሮች ይቀየራሉ ብለን ተስፋ እናደርጋለን። ይሄ ሁሉ ያመጣው እንግዲህ ወደ ቀይ ባህር ፖለቲካ ላይ በጣም ትኩረት አደረግን። ኦፍ ኮርስ ጉዳዩ እንደዚህ ያመጣው ስለሆነ ነው። ምናልባት እዛው ላይ ቀይ ባህርና ህንድ ውቅያኖስ እንግዲህ በዚህ ልክ ጫና ውስጥ ከገቡ የሆርሙዝን መቋቋም ያቃታት ዓለም ቀውሱ ምን ሊሆን ይችላል? በጣም ዓለም አቀፍ ዳፋውን ብናነሳው ልክ ነው። ዓለም አቀፍ ዳፋው ያው ሆርሙዝ ሲፈጥር የነበረው ኢኮኖሚያዊ ጫና፣ ኢንፍሌሽን፣ የኢነርጂ እጥረት እነዚህ ሁሉ እንቅፋቶች እንደተባባሱ እንግዲህ ማባዛት ነው በእጥፍ ማብዛት ማለት ነው። ይሄ የኤደን ባህረ ሰላጤም ባበል መንደብም ከተጨመረበት ሌላ ጣጣ ነው የሚፈጥርብን። እንደው ከመጀመሪያው እንነሳና ይሄ ችግር አግራቬት እያደረገ መሄዱ በመጀመሪያ ውድ የሆነውን የሰው ህይወት እየቀጠፈ ነው። ያው ኢራንም ሰው እየሞተ ነው። ሌሎች ሀገራት የገልፍ ሀገራትም ቢያንስ ኢንተርሴፕት ሲያደርጉ ተሰባብሮ የሚወድቁ አካላትም ሰው እየጎዱ ነው የተባለው እና የችግሩ መስፋፋት ዓለም አቀፋዊ ጫናው አንደኛ ውድ የሆነውን የሰው ህይወት ይቀጥፋል። ሁለተኛ ደግሞ የሴኩሪቲ ፕሮብሌሙ እየተጋጋለ ሄዶ ምናልባት ሌሎች ሀገራትም ከትግስታችን በላይ ነው የሚሉ ከሆነ የሱፐር ፓወርስ ኢንጌጅመንት በዚህ አካባቢ ሊያባብሰው ይችላል። ይህ ነው የነ ቻይና የነ ሌሎች ሀገራትም ቀጥተኛ ኢንቮልቭመንትን እንትሊል ይችላል። 1 ወር መታገስ፣ 2 ወር መታገስ፣ 3 ወር መታገስ ሊያስኬድ ይችላል። ግን በዘላቂነት እየሄደ ከሆነ
ኢኮኖሚያቸውን አፌክት ያደርገዋል እና ዝም ብለው ላይቀመጡ ይችላሉ። የሰው ህይወት መጥፋቱ የሴኩሪቲ ፕሮብሌሙን ማባባሱ ዓለም አቀፍ ጫናው ነው። ኢኮኖሚው ኦብቪየስ ነው በተደጋጋሚ የተነሳ ነው እና የአካባቢ ሆርሙዝ ስትሬት ዓለም ምንድነው የሚሉት ባለሙያዎች በቀን 100 ሚሊዮን በርሜል ነዳጅ ያስፈልጋታል። ከዛ ውስጥ 20 ሚሊዮን በርሜል በዛ ስለሚያልፍ ነው ሆርሙዝ ኢምፖርታንት ነው የተባለው እና ይሄን ሲዘጋ ከኢራን ወደብ የሚገባ የሚወጣ ሲዘጋ በአሜሪካ ኢራንም ደግሞ ሆርሙዝን ስትዘጋ ከኳታር እንዳይወጣ ከኩዌት እንዳይወጣ ስትዘጋ ያው የነሱ ጫና ዓለም አቀፍ የነዳጅ ዋጋውን አፌክት ያደርገዋል። ነዳጅ ደግሞ ተነካ ማለት ምናልባት በኋላ የምንበላው ምሳ ላይ ይመጣል። ምሳው ላይ በቃ ነዳጅ እንትን አለብን ብሎ የትራንስፖርት ባለቤቶች የትራንስፖርት ኮስት ይጨምራሉ። ከዛ ያ ሲጨምር ደግሞ የተለያዩ ምግብ ቤቶች ሰርቪስ የሚሰጡ አካላትም ዋጋ ይጨምራሉ። እኔ እናንተን ቀጥታ ኪሳችን ውስጥ ይገባል። ይሄ ነገር አፌክት ያደርገናል። ኢኮኖሚያዊ ጫና አለው። የአካባቢ ደግሞ በተደጋጋሚ እንደሚነሳው ለግብርና ግብአቶች ለማዳበሪያ ማዘጋጃ ኢንፑቶች በከፍተኛ መጠን ከዛ አካባቢ ያልፋል። ይሄም ሲቀንስ አርሶ አደሮች ላይ የኑሮ ጫና ይፈጥራል። ከሌላ አካባቢ የሚመጡ የማዳበሪያ ምናምን ምርቶች እጥረት ሲያጋጥም ነዳጅ እንደሚወደደው የማዳበሪያም እጥረት ሲያጋጥም ከሌላ አካባቢ የሚመጣው እንደ ድሮ አይሆንም፣ ዋጋው ይወደዳል እና አርሶ አደሮች ላይ ጫና ይፈጥራል። እነሱም ደግሞ ዝም አይሉም። ውድ ዋጋ ከገዙ በኋላ ሲሸጡልህ ሸማቹ ላይ አልቲሜትሊ በስተመጨረሻ ኮንሱመሩን የሚጎዳው እና ዓለም አቀፍ ኢኮኖሚያዊ ችግሩ ሆርሙዝ የፈጠረው ሌላ ተጨማሪ ደግሞ ችግር ነው የሚያመጣብን እና ቅድም ያልኩ እነዚህ ሱፐር ፓወሮች እስከ መቼ ነው የሚታገሱት? እንደው ሪዘርቭድ ሆነው በሜሞራንደም ኦፍ አንደርስታንዲንጉ ሲደራደሩ ደስታቸውን የገለጹ አካላትን አስታውሳቸው። አረብ ሊግ በለው አውሮፓ ህብረት በለው እነ ቻይና እነ ሩሲያ አፍሪካ ህብረት ሁሉም ደስታውን የሚገልጸው ጫናውን እያለፉበት ስለሆነ ነው እና ይሄን እድል ለተደጋጋሚ ለ3 ለ4 ወር ምናምን ሲያበላሸው የትግስት መጠናቸው ቀይ መስመሩን ካለፈ ምናልባት እነሱን ኢንቮልቭ የማድረግ እንትን ሊኖር ይችላል፣ እድል ሊኖር ይችላል። አንደኛ ዓለም ጦርነት ብታየው፣ ሁለተኛ ዓለም ጦርነት ብታየው መለስተኛ ኢንሲደንቶች ከጀርባው የተሳሰረ ችግር አለ። ግን አልቲሜትሊ የመጨረሻዋን ክብሪት የምትጭረዋ ትንሽዬ ችግር በ10 ሚሊዮኖች የሚቆጠር የሰው ህይወት በቢሊየንስ የሚቆጠር ንብረት አገራት የሚያጠፋ የዓለም ጦርነት ይፈጥራል እና ይሄ እየሄደ ቶሎ መስመር ካልያዘ ሱፐር ፓወሮች ኦፕንሊ ኢንጌጅ ካረጉ የጋራ ችግራችን ነው የሚሆነው። አሁን ያሉት ሀገራት ደግሞ እንደ 1940ዎቹ ብቻ አይደለም አቅማቸው እጅግ በጣም ከፍተኛ ጉልበት አላቸው፣ አቅም አላቸው። ይሄን አቅማቸውን ኢቲካል ሆነው ፕሮፌሽናል ሆነው ተጠንቅቀው ኢንጌጅ ካላደረጉ ኦፕንሊ ጦርነቱ ውስጥ ከገቡ ውድመቱ እንደ 1940ዎቹ ብቻ አይሆንም። እጅግ በጣም ከባድ ነውና የመካከለኛው ምስራቅ የህንድ ውቅያኖስ አካባቢ እንደ ቶሎ መፍትሄ ካላበጀንለት ከባድ ነው ቢኒ፣ በጣም ከባድ ነው። ልክ ነው። እነዚህ ሀያ ሱፐር ፓወሮቹ ምናልባትም ለጥቅማቸው ሲሉ ገብተው አሊያንስ አለ ምናቃቸው የሆነ የተወሰነ ተዘረጋ አሊያንስ አለ። እንደው ምናልባት ከመጣም አይቀር እዚህ አካባቢ ያሉ ሀገራት እነዚህ የሚጠቁት እንግዲህ የምታቃቸው ባንዳር አባስ በጣም በእያንዳንዱ በሰባትም ቀን ጥቃት ትመታለችና ምናልባት እዚህ አካባቢ እነ ባህሬን እነ ካታር እነ ሳውዲ አረቢያ እስካሁን ሳውዲ ባትነካም ዩኤኢ እንግዲህ አጠራጣሪ ቢሆንም እነ ኦማን ይሄን ሁሉ አገራት እንግዲህ ነካክታቸዋለች እስከ ሶሪያ ድረስ እስከ እስራኤል ድረስ እስከ ዮርዳኖስ ድረስ እንደሚታወቀውና ሱፐር ፓወሮቹ እስከ መቼ ጥቅማቸው ተነክቶም ሊቆዩ ይችላሉ ወይም ደግሞ እዛ አካባቢ ያለው ሁኔታ መፍትሄ ለመስጠት ሀሳቡ ይኖራቸዋል ተብሎ ይታሰባልና እንግዲህ ከቀጠለ ነው ሜይቢ መፍትሄ ከመጣ እንግዲህ ማንም ኢንቮልቭ ላይ ያደርግበት ይችላል። ግን ይሄ ነገር የሚቀጥል ከሆነ እንደዚህ ያለ የሚቀጥል ከሆነ ሁሉም በተወሰነ ጥያቄ ውስጥ ይገባል። ኢኮኖሚው ወይም ደግሞ አሊያንሱም ሊጎዳበት ይችላልና ከዛ አንፃር ስራ ሊሰራ ይችላል የሚለውንም በተወሰነ አንስተዋልና እነዚህ የሚደበደቡት ሀገራት ገልፎቹ እንደዚህ የሚቀጥሉ ይመስላል። በጣም አስቸጋሪ ነው እስከ መቼ የሚለውም አንደኛ እንዲገቡበት ከመፈለግ ሳይሆን ግን እነሱም ደግሞ የሆነ በቃ ሉዓላዊነታችን ተደፈረ ምናምን አይነት መነጫነጮችን እየሰማን ነው። ለመንግስታቱ ድርጅትም ሲከሱ እንሰማለንና ከዛ አንፃር ምናልባት ከሱፐር ፓወሮቹ በተጨማሪም እዛው ሪጅኑ ላይ ያሉት በተለይም ገልፎቹ ያቋም ለውጥ ሊያመጡ አይችሉም ወይ
ታግሰው የሚቀጥሉ እየመሰለኝ አይደለም። በተለይ እና አረብ ኤምሬቶች እና ሳውዲ አረቢያ ከሁቲዎች አንጻር ምናምን ልክ ነው። እንግዲህ እነዚህ የገልፍ ሀገራት እስከ መቼ ነው ይሄንን ጫና የሚቋቋሙት? የቀይ መስመሮቻቸው የኛ ቀይ መስመር ከኢራን ጋር ኮንቬንሽናል ጦርነት የምንገባው ይሄ ሲሆን ነው ብለው እያንዳንዱ የጂሲሲ ሀገራት የራሳቸው አቋም ይኖራቸዋል። እስካሁን ግን ቅድም መጀመሪያም ላይ እንዳልነው ኢራን ከኳታር ጋር ጸባለኝ አትልም፣ ከኦማን ጋር ጸባለኝ አትልም። ዊዝን ኳታር የአሜሪካን አሴቶች ዊዝን ኦማን የአሜሪካን አሴቶች ነው የምንመታው ነው የሚሉት። እየተመታን ስለሆነ ምላሽ እየሰጠ ነው ነው የሚሉት። እነዚህ ሀገራት በአሁን ሰዓት ችግር ውስጥ የገባው ሉዓላዊነታቸው ተጥሷል እና ደግሞ በዚህ ችግር ኢኮኖሚያዊ ሸክም ተሸክመዋል እንጂ ፉል ፍሌጅድ የሆነ ጦርነት ውስጥ አይደሉም እና መግባትም የሚፈልጉ አይመስልም። ቢኮዝ ከተገባ ከኢራን ጀርባ ሌላ ሀገራትም ስላሉ ልክ የመካከለኛው ምስራቅ ሀገራት እንደ አሊያንስ ከአሜሪካ ጋር ጥምረት አላቸው። የሳውዲዎችም 2-3 ቢሊዮን የሚያወጣ መሳሪያ ከአሜሪካ እየገዙ ነው እና አሜሪካም ከነሱ ጋር እንዳለች ከኢራንም ጀርባ አገራት አሉ። የኢራንና የኦማን የኢራንና የኳታር ብቻ ባናረገው ይህን ጉዳይ የሱፐር ፓወሮችም እጅ ስላለበት ኳታር ከኢራን ጋር ተዋጋች ማለት ከኢራን ጋር ብቻ አይደለም። በቃ ፉል ፍሌጅድ ሲሆን አሁን ከሚመጣው ጫና ይበሳል። ከኢኮኖሚያዊ ጫናው ኢንተርሴፕት በማድረግ ከሚደርስ አካላዊ ችግር በላይ የበለጠ ችግር ስለሚፈጥር ነው እስካሁን ሪዘርቭድ የሆኑት እና በተደጋጋሚ አሁን ኳታር ለምሳሌ እስራኤል ሪሰንትሊ ኳታርም አብራን ኢራንን ለማጥቃት ፍቃደኛ ሆናለች የሚል ከእስራኤል መግለጫ ሲመጣ ወዲያው ኳታሮች አላልንም ወደ ጦርነት መግባት አንፈልግም እንደዛ ይላሉና ለምንድን ነው ወደ ጦርነቱ ብትገባ ወደ ኮንቬንሽናል ጦርነቱ ብትገባ አሁን ከሚመጣብህ ሸክም የባሰ ሸክም ይመጣል። ስለዚህ ከበጣም መጥፎ መለስተኛው መጥፎ ጥሩና መጥፎን እየመረጡ አይደሉም። አሁን የገልፍ ሀገራት በጣም መጥፎ የሚባል የኮንቬንሽናል እርስ በርስ ጦርነት አለ። መለስተኛ መጥፎ ደግሞ ኢንተርሴፕት በማድረግ የተጠመዱት አለ። የቱ እንደሚሻል ካልኩሌት አድርገው ነው እንጂ በኋላ እንትን ሊል ይችላል። ሳውዲዎቹ ከዚህ በፊት ተሳትፈው ነበር። አሁን ሪሰንትሊም ዩኤኢ ድሮኖች በኢራን የአየር ክልል አካባቢ የዩኤኢ ድሮኖች ታይተዋል እየተባለ ነው። ከነሱ ጋር ትንሽ ጠንከር ማለት ነገር አለ እንጂ ሌሎቹ በሜሞራንደም ኦፍ አንደርስታንዲንጉ ቢፈታ ይመርጣሉ። ለምን? በሞኝነት ነው። በሞኝነት አይደለም ቢኒ፣ ሀብት በማጣት ወታደራዊ አቅም በማጣት አይደለም። ፉል ፍሌጅ ጦርነት ውስጥ ብንገባ አሁን ከምናሳልፈው መከራ በላይ ይመጣብናል። በጣም ከባድ ነው። ደግሞ ኢራኖችን ብታያቸው ከኢራቅ ጋር እንትን ሲሉ በጣም እንትን አላቸው፣ የጽናት ባህል አላቸው እና በሚሊዮን በመቶ ሺህ የሚቆጠር ሰው ሁሉ እየገበሩ ሉዓላዊነታቸውን ያስጠብቃሉ እና ይሄ ስላለ ከነሱ ጋር ከመዋጋት ይልቅ እንደ አሜሪካ የምታደርገውንም አድርጋ ወይ ሜሞራንደም ኦፍ አንደርስታንዲንጉ መስመር ይዞ እንዲያልቅላቸው ታግሰው ቁጭ ብለዋል። ወደ እነሱ ሲመጣ ኢንተርሴፕት እያደረጉ ይቀጥላሉ። መቼ ነው ኮንቬንሽናል ጦርነት ውስጥ የምንገባው? እያንዳንዱ ሀገር የየራሱ ቀይ መስመር አለው። እነዛ ሲነኩ ምናልባት የሚገቡበት ይሆናል እንጂ አሁን ከበጣም መጥፎ መለስተኛው መጥፎ መርጠው እየቀጠሉ ነው ቢኒ። አሁን ባለው ሁኔታ በጣም መጥፎ ላይ ስላልደረሱ ከሚለው አንጻር አዎ፣ ግን አሁን ያው የመሳቡም ነገር ሊኖር ይችላል ያልኩ ከዚህ በፊት ባነሳናቸው የኢራንና የአረብ ኤምሬቶች አንዳንድ እርምጃዎችና በሁለቱም በኩል የተሰጡ መግለጫዎች ስትመለከት በጣም ቀርበው ወደዛ አይነት ውጥረት ውስጥ የመግባት አዝማሚያ ሊኖራቸው ይችላል ከሚለው ሳውዲ አረቢያም በዚህ በሁቲዎች አማካኝነት ኢራን እጁ አለባት ብላ በተደጋጋሚ ስለምትከስ አሁን ደግሞ በዚህ በቀይ ባህርም ላይ ሁቲዎች ዝግጅት ማድረግ አለባቸው የሚል ሀሳሰቢያ መሰጠቱ እሱን ስትመለከት በጣም ረጅም ጊዜ በእንደዚህ እየተከላከሉ በጣም በሚሊዮን የሚቆጠር ዶላር ነው የሚያወጡት እንደምታውቀው ኤር ዲፌንስ ሲስተማቸው በሱ ልክ እስከመቼ ይቀጥላሉ የሚለው ብዙ ያው ቀደም ባነሳው ልክ ነው የሚሄደው። በርግጥ ሱፐር ፓወሮችም እስከመቼ የተባለውን ያህል እነዚህ አካባቢ ያሉትም እስከመቼ ሊቀጥሉ ይችላሉ የሚለው ጥያቄ ነው። ኢራን እንዳልከው የብዙ ዘመናት የአይነኬነት ባህሪ ያላት ካልቸሩ ያላት ጽናት አላት። ዋው በጣም ይሄ ኢንዱራንስ የሚለው ነገር በጣም ኢንዱር ናቸው። በቃ እንደዚህ አይነት ነገሮችን ዋጋ እየከፈሉ ኢንዱር ያደርጋሉ። በጣም
ማን ነው አሁን በዚህ የትኛው አገር ነው ዱላ የአሜሪካ ዱላ ቀልድ አይደለም ባይዘ ይሄ ሲባል አሜሪካን እንትን ማለት ምናምን ሳይሆን ራሳቸው የውጭ ጉዳይ ሚኒስትሩ አራግቺ ይሄ ቀላል አይደለም 40 ቀን ለተከታታይ ባለፈው ከተኩስ አቁም በፊት 40 ቀን ለተከታታይ አሜሪካ ጋር መዋጋት ይሄን ቀልድ አድርጋችሁ እንዳትወስዱት ነው ያሉት ልክ ያቁታል በደንብ ምን እየሆነ እንደሆነና ከፍተኛ ነው ሌላ ሀገር ቢሆን እስካሁን ጊቭ አፕ አድርጓል ምንም ጥያቄ የለውምና ከዛ አንፃር ብዙ ነገሮች ሊታዩ ይችላሉና ምናልባት እንግዲህ የገልፎቹም ዝምታ የዓለምም አስታራቂነቷን ትተዋለች ኦፍ ኮርስ ትራምፕ ሞር ወይም ደግሞ የሆነ ሀሳብ ሲሰጡ እሱን ከማወደስ እሳቸው ጥሩ አረጉ አሁን መልካም ነው እንደዚህ ከማለት ያለፈ ነገር እያየን ስላልሆነ ትንሽ አስቸጋሪ ነው ግን ሳውዲና ሁቲዎችንም የገቡበትን ቀውስ ከዓለም አቀፍ ጫናው አንፃር እንደው በተወሰነ መጠን ከኛም ጋር ስለሚገናኝ ሳውዲ ብሎ ሁቲ ከተባለ እንግዲህ ቀይ ባህር አብሮ ይነሳል ነውና የመጠቅላይ ሀሳብም ስለሚሆነን እሱን ነገር ብናነሳው ልክ ነው ሳውዲዎችና ሁቲዎች ችግር ውስጥ መግባታቸው በተለይ ከኢራን ጋር አስተሳስረ ነው ባቤል መንደብን የመዝጋት አለመዝጋት ዓለም አቀፋዊ ጫናው ከፍተኛ ነው ቅድም በተደጋጋሚ እንዳልነው ነው በመካከለኛው ምስራቅ ያሉትን ሶስቱን እነዚህ ወሳኝ የውሃ አካላት ሆርሙዝ ስትሬት ባቤል መንደብ ስትሬት እና ስዊዝ ካናልን እሱን ዘጋ ማለት ወደ አውሮፓ ወደ አፍሪካ ወደ መካከለኛው ምስራቅ ሀገራት ያለውን ኢኮኖሚ ሁሉ በጣም ያናጋዋል እና እነሱ ጋር ተናጋ ማለት ደግሞ ዓለምም ኢኮኖሚያዊ ጫና ውስጥ ትገባለች እጅግ በጣም ከፍተኛ ችግር ውስጥ ይከተናል ኢኮኖሚያዊ ችግር ያመጣብናል ሌላው ደግሞ ቀደም ያልኩ እንደው የቻይና ትግስት እስከመቼ ነው የነዳጅ አቅርቦቱ ሪዘርቭድ የሆነ ሆርሙዝ እየተዘጋ እስከመቼ ነው ትግስታቸው ካለፈ እንደው ቀጥታ ኢንቮልቭ የሚያደርጉ ከሆነ ማን ያውቃል ወደ ሌላ ከፍተኛ ዓለም አቀፋዊ ችግር ሊከተን ይችላል ትንንሽ ኢንሲደንቶች ቶሎ መፍትሄ ካልተሰጣቸው ወደ ሌላ ወደ ትልቅ ችግር ያመሩናል እና ቀደም የነገርኩ አንደኛ ዓለም ጦርነትን እስቲየው ሁለተኛ ዓለም ጦርነቱን ነው ከጀርባ ኢኮኖሚያዊ መሳሳቦች አሉ ፖለቲካዊ መሳሳቦች አሉ እነሱን ቁጭ ብሎ ቶሎ መስመር ከማስያዝ ይልቅ እየተንከባለሉ ሄዱና ትንሽዬ ጭረት ዓለም አቀፍ ጦርነት ፈጠረ አሁንም ይሄ የሳውዲና የሁቲዎቹ እየተዋጉ ሬድሲን የአረቢያን ሲ ችግር ውስጥ ከከተተው ይሄ ለምን ተነካ ብለው ሌሎች ሀገራት ኢንቮልቭ ማድረግ ከጀመሩ እነሱ ኢንቮልቭ ሲያደርጉ ደግሞ የነዚህኞቹም ደጋፊዎች አብሮ ኢንቮልቭ ሲያደርጉ በችግር ላይ ችግር እየተባባሰ ይመጣል እና በጣም ከባድ ወቅት ነው ያለ ነው ምናልባት እነዚህ ሱፐር ፓወርስ ወይ ኢንተርናሽናል ኦርጋናይዜሽንስ በሆነ ሜካኒዝም መፍትሄ ካልሰጡት የጉልበቱ ነገር የሚሰራ አልመሰለኝም አሜሪካ ብለህዋል ለ40 ቀንም ደበደቧቸው ኢራን ሰባዊ ኢኮኖሚያዊ ጉዳት እየደረሰባቸው እየተቋቋሙ አሉ አሁንም ያንኑ መንገድ መከተል አስቸጋሪ ነው ምናልባት እንደ ስድብ እንዳይቆጠርብኝ እንጂ አንዳንዴ እብደት ምን ይባላል መሰል እብደት ማለት እንደማይሰራ የምታቀው መንገድ ደጋግመ መጠቀም እንደማይሰራ ያወቅ ደግመ ከሄድክበት you are insane ይባላልና በተደጋጋሚ ደበደቧቸው በተደጋጋሚ ኢኮኖሚያዊ ጫና ውስጥ ከተቷቸው ችግሩ አልተፈታም ምንም ዝቅ አላለም ጭራሽ የችግሩ ቀጠና እየሰፋ በመካከለኛው ምስራቅ እየሰፋ በቀይ ባህር እያለ ሄደ እዚህ ከደረሰ በቃ የምትከተለው መንገድ እየሰራ ካልሆነ ኦፕሽን ኤ ካልሰራ ኦፕሽን ቢ አለ በዚህ መንገድ ደግሞ የሁሉንም ጥቅም አስከብሮ እንደ ድሮው የአሜሪካ ኢንተረስት ብቻ በመካከለኛው ምስራቅ የአውሮፓውያን ኢንተረስት ብቻ በመካከለኛው ምስራቅ ያምራፍ እየተዘጋ ይመስለኛል የአሜሪካም ጥቅም ይከበር የመካከለኛው ምስራቅ አገራትም ጥቅም ይከበር አሁን እየመጣች ያለችው ዓለም በጋራ ጥቅም ካልቆሙ በቀር አንዱ ተጠቅሞ አንዱ የሚጎዳበት ዘመን እያከተመ ነው ኢራኖች የኛ ነዳጅ የማይሸጥ ከሆነ በመካከለኛው ምስራቅ ያሉ አገራትም አይሸጡም የኛ መሰረተ ልማት እየተጎዳ ከሆነ በእኛ ጎረቤት ሀገራትም የነሱ መሰረተ ልማት ይጎዳል እያሉ ነው እና ይሄ ችግር እየጠቀመን ስላልሆነ ይሄን ደግሞ ትቶ ሌላ አማራጭ ይሄ 100% ምዕራፉ ያልተዘጋበትን ሜሞራንደም ኦፍ አንደርስታንዲንግ እድል ቢሰጠው እኔ መልካም ነው ባይ ነኝ ዲፕሎማሲው ካልሆነ በቀር የጉልበቱ ነገር እየጠቀመን አይደለም
ያን የምራ ዲፕሎማሲ እንዲሰራ እድል ቢሰጠው መልካም ነው ባይ ነኝ። ልክ ነው። ይሄ ኢንሳን ያልከው ነገር እውነትን ነው። አንድ ተንታኝ እንዲያውም ወፈፍ ያለም ሆነች እኮ ሲል እያየሁ ነበረና ወፈፍ ያለው አንድ የቤት ስራውን ሰርቶ ይመለሳል። የጦር መሳሪያ ያለው አቅም ያለው ጉልበት ያለው የሚፈልገውን ነገር አድርጎ ይወጣል። ያ ማለት ያሳካል ህልሙን ሳይሆን ግን አሁን ኢራን ለበርካታ 10 ዓመታት ስለተዘጋጀችበት ነው እንጂ ይሄኛው ዱላና ድብደባ ሌላ ሀገር ላይ ቢሆን ኖሮ ዝግጅቱ በሌለው ላይ እስካሁን እና አሜሪካ የሚፈልጉት ነገር ተንሊሉ ይችሉ ነበረ። ግን ያ ነው እንደው የመጨረሻ ጥያቄ። አንደኛ እስራኤልን በዚህ ጉዳይ ላይ ተሰራበታለች። የሰላጤውን ሀገራት እንዲኮ ያረጓቸው ነው ምናምን አረብ ኤሚሬቶች ጋር ተሰራለች ይታወቃል። እነሱንም ወደዚህኛው ጉዳይ ስባ የማስገባት ብዙ ስራዎች እንግዲህ ይሰራሉ። ከሰለላውም ከምንም ይሄ ከጉትጎታውም ይሄ ዲፕ ስቴት የሚባሉት ወይም ደግሞ በአሜሪካ ፖለቲካ ውስጥ ያሉ የእስራኤል ኤሊት ሊሆኑ ይችላሉ። በእርግጥ ኮንስፓይረሲ ቲዮሪ የሚባለው አይነት ነገር አለው። ግን መንግስት ያልሆኑ ግን የመንግስትን እጅ የሚጠመዝዙ ያልተመረጡ ግን እንደተመረጠ መንግስት አክት የሚያደርጉ ስውር እጅ ያላቸው ኃይሎች ፖለቲከኞች ናቸው ኦብቪየስሊ ወይም ደግሞ ሎቢስትም ሊሆኑ ይችላሉ። ሌላም ስም አላቸው እሱን አንፈልገውም። ግን እነዚህ አሁን ይሄ ዲፕ ስቴት የሚባሉት እነሱም ትልልቅ ስራ ሰርተው እንደዚህ አይነት ነገሮች ሊገቡ ይችላሉና ግን የመጨረሻው መጨረሻ እየሆነ ከመጣ እንደው አጠራርገን ትነግረኝ የሚፈልገው የኢራን የምንድነው ይሄ የመጨረሻው ዘመን ደረሰ ወይ ምናምን ወይ ጊዜ ደረሰ ምናምን ብለህ ስታስብ ልትጠቀማቸው የሚችሉ ነገሮች አሉና ምናልባት አሜሪካ ወደ ስቶን ኤጅ ልመልሳት ነው ማምሻውን ጠብቁ ያሉ ጊዜ ፕሬዚዳንት ዶናልድ ትራምፕ ሰርፕራይዝ አለን ጠብቁ ብላ ነበረ እና ጥቃቱ ከዚህ የበለጠም ሊሆን ይችላልና ትንሽ ከባድ ነገር አይፈጠርም ወይ የጠበቀችው ነገር ይኖር ይሆን ወይ የሚል ስሜት ተሰማኝና ፖሲብል በሁለት መንገድ እንደው ቢኒ አንደኛ ሁለት የሚዋጉ አገራት በጦር መሳሪያ የሚዋጉትን ያክል በፕሮፓጋንዳም ይዋጋሉ። እንደነን ነገር አለ። ትዝ ይለኛል አሜሪካና ወዳጆቿ 2003 ኢራቅን ለመውረር ሲሄዱ በኢራቅ ውስጥ የነበሩት የማስታወቂያ ሚኒስቴር ሲናገሩት የነበረው ነገር እጅግ አስፈሪ ነው። አሜሪካና ወዳጆቿ ኢራቅ ከገቡ ያ የመጨረሻ ቀናቸው ይሆናል ይዘጋጁ እያሉ ሲያስፈራሩ ነበር። ኃይላቱ የአሜሪካና ወዳጆቿ ወደ ኢራቅ ሲገቡ ብዙም ሬዚስታንስ አላጋጠመም። እኚሁ ሚኒስቴር ተነሱና አይ አሁን ባግዳድ ዋና ከተማችን ላይ የደገስነውን ድግስ እኛን የምናቀው እስቲ አንድ የአውሮፓ እና የአሜሪካ ወታደር ይርገጥ የመጨረሻው ቀኑ ይሆናል ብለው ዛቱ። ግን ቀስ ብለው ተጠንቅቀው አሜሪካና ሀገሮቿ ሲገቡ አንዳንድ የሴኩሪቲ የፓላስ ኤሪያዎች ላይ ሲግኒፊካንት ቻሌንጅ አጋጠመ እንጂ ባግዳድን ቶሎ ተቆጣጠሩ። እና እኚህ ሚኒስቴር በኋላ ይዘዋቸው ሲጠይቋቸው ይሄ የፕሮፓጋንዳ ዋርፌርም ነው እንዲህም አለና ኢራን ይሄን ነገር እየተናገሩ ያሉት ከፕሮፓጋንዳ ዋርፌር አንጻር ይሁን ወይስ ሌላ አንድ ድል እንስጠው። ሁለተኛ ደግሞ እቺ ኢራን የምትባል ሀገር በተለይ ከኢራቅ ጋር የገባችበት ጦርነት ደጋፊ ሳያገኙ ለ8 ዓመታት 100 ሺዎችን እየገበሩ የኬሚካል ጦር መሳሪያ ሳዳም ሁሴን እየተጠቀመባቸው ያን የመከራ ጊዜ ስላለፉ የመጨረሻ ብለው የሚያስቀምጡት የጦር መሳሪያ ሊኖር ይችላል። ኮንቬንሽናል ሚሳይሎች እንደዚህ ሊኖሩ ይችላሉ አንድ በል። ሁለተኛ ደግሞ የሀገራት የጦር መሳሪያ ስቶክ ፓይል ባዮሎጂካልና ኬሚካል ጦር መሳሪያ እንዳሉ መዘንጋት የለበትም። በጣም ከባድ ናቸው። ኮቪድ የሚባል እኮ አንድ ቫይረስ ነው ዓለምን ዘግቶት የነበረው። እንዲህ አይነትም ነገር ተዘጋጅተውስ ቢሆን የኬሚካል ጦር መሳሪያ የባዮሎጂካል ጦር መሳሪያ ሊኖር ይችላል ወይ? ፖሲቢሊቲው አለ። አንዳንድም የሚለቋቸው በሶሻል ሚዲያ ፕሮፓጋንዳ ነው እውነት ነው ተጠንቅቆ ማየት ያስፈልጋል እንጂ አሁን ከተጠቃን ብለው አንድ ከፍተኛ ጥቃት የመጨረሻ እርምጃ በአሜሪካ ላይ ብለው ከኔቲቭ አሜሪካንስ ጀምሮ የሚሄድ ቪዲዮ አለ። ኔቲቭ አሜሪካንስ በአሜሪካ ውስጥ ተጎዱ፣ ሂሮሺማና ናጋሳኪ ላይ የደረሰው አለ፣ ጋዛ ውስጥ ህጻናት እየተጎዱ ነው እና ኢራን ደግሞ አያቶላ ሆሜኒ ሞቱብን፣ ለዚህ ሁሉ አንድ ትልቅ በቀል እያሉ በሶሻል ሚዲያ የሚያስተላልፉት አለ። የፕሮፓጋንዳ አካል ነው ወይስ ደግሞ ሪሊ ተዘጋጅተውበት ነው? እነዚህ የኢንተለጀንስ ሰዎች ነው እርግጡን የሚያውቁት። እኛ ግን ከሁለት አንዱ ሊሆን ይችላል ብለን ነው መገመት የምንችለው። ቢኒ ልክ ነው። እንግዲህ ያው ብዙ ሀሳቦች ይነሳሉ። የተለያዩ ነገሮችን እንግዲህ እስከሚቀጥለው ረቡዕ ልንመለከተው እንችላለን። የዛሬውን እናጠናቀቅ ዛዙ። በጣም ጥሩ ቢኒ።
ውድ ተመልካቾቻችን ተከታተሉት የነበረው የኤንቢሲ ዓለም አቀፍና የመካከለኛው ምስራቅን ጉዳይ አንስተናል። በተለይም የአሜሪካና የኢራን ውጥረት መልኩን እየቀየረ አድማሱንም እያሰፋ እስከ ሶሪያ ደርሷል። ከዛ ውጭም ደግሞ በቀይ ባህር ፖለቲካና በቀይ ባህር አካባቢም በሁቲዎችና በሳዑዲ አረቢያ አማካኝነት የተለያዩ ስጋቶች እየተፈጠሩ ነው። ዓለም እጅጉን ውስብስብ የፖለቲካ አውድ ላይ ደርሳለች የሚለውን በስፋት አንስተናል። እንግዲህ እንደተለመደው ትእዛዙ መሐመድና ቢኒያም ካሴ አብራችሁ ቆይታ አድርገናል። ተመልካቾች መልካም ጊዜ ይሁንላችሁ።